ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ? ይህ ራዲዮ አዲስ ዩቲዩብ ቻናል ነው። በዛሬው ትረካችን ማሙሽ የተሰኘ መጽሐፍ ይዤላችሁ ቀርቤያለሁ። ማሙሽ በማይክል አዝመራው 2015 ዓ.ም የታተመ መጽሐፍ ሲሆን አሁን 2018 ላይ አራተኛ እትም ላይ ደርሷል። መጽሐፉ በብዙዎች ዘንድ የተወደደ መጽሐፍ ነው። እኔ ደግሞ የተወሰኑትን ታሪኮች የማቀርብላችሁ ይሆናል። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ይህን ቻናል ሰብስክራይብ ካላደረጉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በትህትና ጠይቃለሁ። እንዲሁም ትረካውን ሲጀምሩት ላይክ ማድረግዎን አይዘንጉ። አመሰግናለሁ። ወደ ትረካው። የዛን ቀን ደራሲ ማይክል አዝመራው። ከስራ እንደወጣው ሻወር ወስጄ ቺፕሴን አቀራርቤ ሪሞት አንስቼ ልክ ፊልሜን ሳስጀምር አንድ ወታደር ብቻ የምትመራው ጄነራሏ ፍቅረኛ ሄደወለች። ላይብረሪ ውስጥ እያየው አይደለም አለችኝ እንዳነሳሁት። መርህ ትወዳለች፣ መርህ አልባ ሰው ደግሞ ትጠላለች። እኔም ከሷ እኩል ለመሄድ ከአባቱ ጋር ገበያ እንደሚሄድ ሕፃን በሶምሶማ እከተላታለሁ። ገና አሁን ቤት መግባቴ ነው፣ ትንሽ ላረፍድ እችላለሁ አልኩ የቲቪውን ድምጽ እየቀነስኩ። ተነስ አትስነፍ፣ ረሳኸው እንዴ? ይህን ማስተርስ እንደጨረስን እንጋባለን እኮ አልጓጓህም? ያዝ እንግዲህ። ወደ ላይብረሪ ልሄድ ስነሳ ጓደኛዬ ብሩክ እየተጣደፈ ገባ። ሩሃማ ከብሩክ ራቅ፣ ማሰቢያህን ደፍኖ በልቡ ብቻ የሚመራ በግን የሚያደርግ ብላ የመከረችኝ ትዝ ብሎኝ ምንም ቢለኝ እሺ እንደማልለው ለራሴ ቃል ገባው። በፍጥነት ተዘገጃጅ፣ ዴት አለብህ አለኝ ለመረጋጋት እየሞከረ። የምን ዴት አልኩ ግራ እየተጋባው። ማርቲን ላገኛት ነበር። አሁን ደውላ ጓደኛዬ አብራኝ ነች፣ ጓደኛህን ይዘህ ሆና ብላኛለች። አላውቅልህ፣ ምን ያንተ ማሙያ ነኝ እንዴ? ይህ እኮ ለጓደኝነት ብለህ የምታደርገው ነገር ነው። በዛ ላይ ልጅቷ ሁሉ ነገሯ አንተ የምታስባት አይነት ነች። ሰውዬ ብቻዬን መኖሬን ነው እንዴ የምታየው? ትዳር አለኝ እኮ። እኔስ መቼ ተፋታ አልኩ? እና ምንድነው የምትለኝ? ይኸውልህ ፈተና ወድቃ ልታጽናናት ነው ያመጣቻት። ከፈለካት አንዴ ለምጣሃት ወደ ትዳር ትመለሳለህ። ካልፈለካት ደግሞ ማርቲን ለይቼ እስከወስዳት ብቻ ትይዝልኛለህ። አልፈልግም እያልኩ እየተከራከርኩት ልብሴን ለባብሼ ወጣሁ። ሩሃማ እንደፈራችው በቁሜ በግ ያደረገኝ መሰለኝ። ራሴን ጠላሁት። ሳወራ ራሱ የሚል ድምጽ ነው የሚሰማኝ። ክለብ እንደገባን ማርቲ ቀድማ ተነስታ ሰላም ስትለን ተንጠራርቼ በማርቲ ትከሻ በኩል ልጅቷን ለማየት ሞከርኩ። እስከ እግሯ የሚደርስ ጃኬት ለብሳ ጸጉሯ ላይ ሻርፕ ጣል አድርጋለች። ከቅላቷ ጋር የሶሪያ ስደተኛን የምትመስለው። ሩሃማ ስትደውል ነገ እንገናኝ ደክሞኛል የሚል ቴክስት ላኩላት። ልጅቷ 40 ደቂቃ ያህል ምንም አላወራችም። ፊት ለፊቷ የተደረደሩ ባዶ ጠርሙሶች እየጨመሩ ሲመጡ አፏ እየተላቀቀ መጣ። ማውራት ስትጀምር እንደገና ዝም ብላ የቆየችበት 40 ደቂቃ ናፈቀኝ። ቆንጆዬ ደደብ ነች። በዚህ ዕውቀቷ ወደኩ ብላ ማዘኗ ገረመኝ። ምን ጠብቀሽ ነው ሙኒት? ናንደንስ አለችኝ ድንገት ከወንበሩ እየወረደች። እኔን አልኩ በድንጋጤ። ራሷን በአዎንታ ነቀነቀች። እንደሱ ብለሽ አልኳት ጃኬቷን እያየው። አውልቃ አስቀመጠችው። ከጃኬቱ ውስጥ የሆነች የምታምር ሰው ወጣች። አባቴ በጋዜጣ ጠቅልሎ የሚያመጣልኝን ኬክ አስታወሰኝ። ስትውረገረግ ሰውነቷ ገረመኝ። መካከለኛ ቁመት፣ ሽንቅጥ ያለች ነፍሰ ቀላል ነች። እንዲህ አይነት ሴት መኝታ ቤት ላይ ያያዝ ምቹ ስለሚመስሉኝ ያሻፍዱኛል። አልጋው ካልተመቸ ብድግ አድርገህ ወደ ሶፋው። እያየኋት ሽፍደት መላ ሰውነቴን ተቆጣጠረው። ሴክስ ካደረኩ ምን ያህል ጊዜ ሆነኝ? በቅድመ ሩሃማ ጊዜ እቴጌ ሜላት የተሰኙ ኤክሴ ጋር እንዳደረኩኝ ነኝ።
ተጠራቅሞ መጣብኝ መሰለኝ። መላ ሰውነቴ በእንተኔ መመራት ጀመረ። እንደዚህ ሻፋዳ ነኝ። እየደነሰች በጨረፍታ አየት ታደርገኝና ፈገግ ትላለች። ጥርሷን ሳይው ደግሞ ልቤ ሙሙት ይልብኛል። የፈጣሪ ያለ አዳሬን እንዲሁ ስላነጋው። አዳም ሔዋንን ካወቃት በኋላ ለተወሰነ ደቂቃ እንኳን ከገነት ተባረርኩ የሚል ስሜት ተሰምቶት ነበር እየተባለ ይታማል። እኔም እንደዛች ያለች ሐሴት ተሰማችኝ። አንሶላ ውስጥ እንዳለው ያችን ለማቀፍ የምትመች ሰው ከጀርባዋ አቅፍ አደረኳት። አውቃለሁ እንደዚህ ማድረግ እንደሌለብኝ፣ ግን ራሴን ማስቆም አልቻልኩም። 50% እኔ 100% ወዷታል። ወዲያው ቀጭ የሚል ድምጽ ከወደ በሩ ስሰማ ደንብሬ የተነሳው። የሆነ ሰው ገብቶ ተመልሶ የወጣ መሰለኝ። ያገኘሁትን ታጥቄ ወደ ሳሎን ወጣሁ። ማንም የለም። ዞር ስል የሳሎኑ በር ተከፍቶ እየተወዛወዘ ነው። በፍጥነት በመስኮቱ በኩል አየሁ። ሩሃማ ነች። ፈጠን እያለች ወጣ ሄደች። አልተመለሰችም። አንዳንድ ሰው እንደዚህ ነው፣ ሲገባ አይታየውም፣ ሲወጣ ግን አፈራርሶ ነው የሚወጣው። መሄዱን ትሄድ እሺ፣ እንዴት ዝም ብላ ትሄዳለች? ምን አለ ትንሽ ብታዋርደኝ? ምን አለበት በሆነ ነገር አናቴን ብላኝ ተፍታቢ ብትወጣ? እንዴት ዝም ብላ ወጣ ትሄዳለች? ከዛን ቀን በኋላ ሙኒት ምን እንደተፈጠረ ስላላወቀች ወደ እኔ ቤት መምጣቷን አላቆመችም። እኔም ብቻዬን መሆን ስላልፈለኩ አትምጭብኝ አልላትም። በጣም ከማፍርበት ባህሪ አንዱ አሁንም ድረስ ሙኒት ታሸፍረኛለች። ገና ሙኒት የሚለውን ስም ስሰማ ሁሉ ይቆምብኛል። አፈር ልብላ፣ አፈር ያስበላኝ። ንጥር እያለች ባጠገቤ ስታልፍ ቅልብ አድርጌ አንሶላ ውስጥ አስገባታለሁ። እሷ ደግሞ በአመቱ ወንድ ልጅ ከነቃጭሉ ዱብ ታደርጋለች። በ2 ዓመት ውስጥ 2 ወለድን። እበላለሁ፣ ጠጣለሁ፣ ዋስባለሁ፣ ተኛለሁ። በቃ በግ በሉኝ፣ አሳማ በሉኝ፣ በሬ በሉኝ፣ ብቻ ሰው እንዳትሉኝ። ሁሌም ቢራዬን ይዤ ቁጭ ስል የማስበው ስለዛች ምሽት ነው። ምን አለ የዛን ቀን ሙኒት እንደንስ ስትለኝ እምቢ ብዬ ቢሆን? ምን አለ ያ ብሩክ ና ክለብ እንሄድ ሲለኝ ሰውዬ ውጣልኝ ቀጠሮ አለብኝ ብዬ አስደንግጨው ቢሆን? ኧረ እሱንም ተውት። ምን አለበት ቤት መቀመጡን ትቼ ላይብረሪ ሄጄ ቢሆን? አንድ የመጨረሻ ቀን ከስራ እንደወጣሁ ወደ ቤቴ ልገባ ስል ለልጆቹ ወተት ሸምቼ ለኛ ደግሞ ቢራ ነገር ለያዝ ብዬ የሆነ ባር ውስጥ ገባሁ። ባርቴንደሩ ጋር ቆሜ እየገበየው አንዲት እየጮኸች የምታወራ ሴት ጆሮዬን ነጠቀችኝ። አውቂያታለሁ። ጀርባዋን ስታይ ስለተቀመጠች ሳታየኝ ለመውጣት ቸኮልኩ። ሁኔታዋ ግን ጥያት እንዳልሄድ ጠፍሮ ያዘኝ። ማነህ? ና ሙላይን ብርጭቆ አለች እየጮኸች። መቶ ሲቀዳላት ወደ ዳርም በደንብ እያፈሰስከው እከፍልሃለሁ አለችው። ልጁ እንደተባለው አደረገ። ከፊት ለፊት ያለው ጎልማሳ እንደተናደደባት ያስታውቃል። አስደበርኩ እንዴ ወንድሜ? ኬዮስ አትወድም ስትለው አልወድም አላት። ታዲያ ኑሮ እንዴት እያደረገህ ነው? ከባድ ነው። ሕግን መጣስ ካለመድክ ገና እየከበደ ይሄዳል። ዝም ሲላት ቀጠለች። ሕግ ካልተጣሰ ምን ጥቅም? አሁንም ዝም አላት። በጣም እንደተናደደ ያስታውቃል። ዝም ብለን እንዴትን መቆጣጠር እንዳቃተህ ታስታውቃለህ። ለቀቅ በል ወዳጄ። እዚህ ላንተ ስሜት ግድ ያለው የለም። ቀውስ ውስጥ መኖርህን በትለምድ ይሻልሃል። ያጥብቆ መያዝ ትርፉ ከሁሉ ቀድሞ መልቀቅ ነው። ሹልክ ብዬ ለወጣ ነበር። ሰውየው ቦግ ብሎ ሲነሳባት ሳልፈልግ ጣልቃ ገባሁ። ስታይኝ ደንግጣ ፊቷን ደረቴ ውስጥ ደበቀች። የኔ ሩሃማ፣ የኔ ምህረት የሚገባት ሴት። እኔ አንገት ልድፋ። ከባሩ አፋፍሼ ካስወጣኋት በኋላ ራይድ ጠራሁላት። በዚህ መልኩ ባታይኝ ደስ ይለኝ ነበር አለች በሚያሳዝን ድምጽ። እኔን ከዚህ በባሰ ሁኔታ አይተሽኝ የለ አልኩ። ልጆቹ ደህና ናቸው? ደህና ናቸው። ጥሩ። ዝም ተባባልን።
ዝም አባባሏ የበፊቱን ዝምታዋን እያስታወሰ ረበሸኝ። በጣም ይቅርታ አልኩ በጭንቀት። አሁንም ዝም አለች። አውቃለሁ ብዙ ነገር እንዳበላሸውብሽ፣ ግን እመኚኝ ያንቺ ብቻ አይደለም የኔም ህይወት ተመሰቃቅሏል። ዛሬም ድረስ እወድሻለሁ ሩሃማ። የአንድ ቀን ስህተት ነው ህይወቴን ያበላሸው። እወድሻለሁ ብያት ራሱ አላውቅም። እሷ ለኔ ኃላፊነት ብቻ ነች። ከመሄዷ በፊት የሚሰማኝን ሁሉ እንድታውቅልኝ ቀበጣጠርኩ። እሷ ግን በዝምታዋ ጸናች። ራይዱ ሲመጣ ዝም እንዳለች ጥላኝ ልትገባ ስትል አልቻልኩም። በእናትሽ የሆነ ነገር በይኝ፣ ዛሬም በዝምታ ከሄድሽ አብዳለሁ ብዬ ጮኩባት። በቀስታ ወደ እኔ ዞረች። አይቻለሁ እኮ ይዛን ቀን አለችኝ በቀዘቀዘ ድምፅ። ፊቷ ላይ ያለው ጭካኔ ስካሯን አጥፍቶላታል። ፍርሃት ተሰማኝ። አይቻለሁ እኮ ይዛን ቀን የአንድ ቀን ስህተትም አይደለም። ድንገት የተሳሳተ ሰው ጧት ሲነሳ እንደዛ አይደለም የሚሆነው። አንተ ማመን አልፈለክም እንጂ ከኔ ህግ የበዛበት ህይወት ማምለጫ ስትፈልግ ነው የኖርከው። አይቼዋለሁ አስተቃቀፍህን። ከወድሻለሁም ይበልጣል። ታስፈልጊኛለሽ ነው ያልካት። ለሴት ልጅ ከዚህ የበለጠ ምን አለ? ለዛ ነው በፍጥነት የወለደችልህ። ከንግግር ይልቅ አስተቃቀፍህ መተማመኛ ሰጥቷት ነው ያመነችህ። አንተም ቃል አውጥተህ ወድሻለሁ የማትላት ስለማትወዳት አይደለም፣ የጥፋተኝነት ስሜት ስለሚሰማህ ነው። በእኔ በኩል ይቅርታ ካደረግኩልህ ቆይቻለሁ። አንተ ነህ ራስህን ይቅር ያላልከው ብላኝ ወደ መኪናው ገባች። መኪናው ሲሄድ እኔ ቁሜ ቀረው። መውጣት የጀመረው እንባዬ ደርቆ ሁለመናዬ ደነዘዘብኝ። የያዝኩትን ወተትና ቢራ መሬት ላይ አስቀመጥኩት። እኔም ተቀመጥኩ። ህመም ተሰማኝ። ያጠጣችኝ መድኃኒት መስራት ጀመረ። ሁለተኛው ትረካ ብሉ ሃወር ይሰኛል። ከዚሁ መጽሐፍ ውስጥ ነው የተወሰደው። ብሉ ሃወር መጀመሪያ አካባቢ ቀላል ነበር። በቃ ሰዎችን እጠላለሁ። ይህን ደግሞ ማንም እስካላወቀ ድረስ ችግር የለውም። ቀስ በቀስ ግን ምን ያህል በጥር ጥላቻዬን መደበቅ እየተሳነኝ መጣ። ድሮ ሰዎች ብዙ ጊዜ አታወራም ሲሉኝ የሆነ ምክንያት ሰጥ ነበር። እየቆየሁ እንደዛ እያሉኝ ራሱ መልስ መስጠት አቆምኩ። በመጨረሻ እናንተም ስለሚመለከታችሁና ስለሚመለከተን ብቻ ብታወሩ እንደኔ ዝምተኛ ተሆኑ ነበር ማለት ጀመርኩ። በእርግጥ የጊዜ ጉዳይ ነው እንጂ አንድ ቀን እንደሚያቅተኝ አውቅ ነበር። ለዛም ነው ድሮ አማኝ እያለሁ ጌታ ሆይ ርቄ እንዳልሄድ ጠብቀኝ እያልኩ እጸልይ ነበረው። ኋላ ላይ እሱም እንደ ፍጥርጥራችሁ ሆኑ ብሎ እንደተሆነ ሲገባኝ ተውኩት። አልፎ አልፎ ጣልቃ ካልገባን በመኖሩና ባለመኖሩ መሃል ምን ልዩነት አለ? ማታ ማታ እንቅልፍ ያስቸግረኛል። በእንቅልፍና በመንቃት መሃል ያለ ሰመመን ውስጥ ቆያለሁ። አይኔ ብልዝ እንዳለ ጧት ተነስቼ ወደ ስራ ሄዳለሁ። ቀን ራሴን በስራ ጠምዳለሁ። ማንንም ማውራት አልፈልግም። የሚለክፈኝ ሲመጣ እንደ ድሮ ዝም አልለውም። ሊሰማው የማይፈልገውን ነገር ተናግሬ አስጨልለዋለሁ። ምን በወጣኝና ብቻዬን ሰቃያለሁ። የዲሲፕሊን ጉዳይ ኃላፊውን ደረጀን እስካገኝ ድረስ አይምሮ የታወከ መስሎኝ ፈርቼ ነበር። ሰዎችን እያስቀየምኩ ነው። ዶክተር ጋር ልሂድ እንዴ ስለው ከዛስ ሰው ጋር መኖር እንድችል እኔንም በሽተኛ አድርጎ ልትላቸው ነው ሲለኝ ተውኩት። ቆይቼ ነው እሱም የኔ ብጤ መሆኑን ያወቅኩት። እንደውም እሱ ትንሽ ሳይብስ አይቀርም። ደደብ ሰው ክብር አይገባውም፣ በሬን የምንበላው ደደብ ስለሆነ ነው ይለኛል። አንዳንዴ እኔ ራሴው በአይምሮ የፈጥሬ እያየሁት እስኪመስለኝ ድረስ ሁሉ ነገሩ እኔ መሆን የምፈልገውን አይነት ማንነት ነው ያለው። ተከስሼ ሄጄ ባላገኘው ኑሮ እውነተኛ ሰው ነው ብዬ አላምንም ነበር። ዲሲፕሊን ኦፊስ ተጠርቼ ሲሄድ ማንንም ከስራ ውጪ የማያዋራው ደረጃ ተቀምጧል። ምን ተማምነህ ነው ሰራተኛችንን ልጅህ እንኳን ሞተ ያልከው አለኝ እንደገባው። እንደዛ አላልኩም።
እና ምንድን ነው ያልከው? ደሞዝ በመጣ ቁጥር ለልጁ ስለሚቆረጥበት ሳንቲም እያማረረ ያወራኛል። ፈጣሪን አመስግን፣ የመጀመሪያ ልጅ ባይሞት እጥፍ ትከፍል ነበር አልኩት። ተናደደ። ይሄው ነው። በጣም ያሳዝናል። በቃ አንተ ሂድ፣ እኛ እርምጃ እንወስዳለን አለ ወደ ሰውየው ዙሮ። ደስ ብሎት አመስግኖ ወጣ። ሰውየው እንደወጣ ኮስተር እንዳለ ወደ እኔ እያየ ዛሬ ከተመቸ ለምን አንድ ሁለት አንልም አለኝ። በዛ መንገድ ነበር ግንኙነታችን የተጀመረው። ተገናኝተን 1 ሰዓት ሙሉ ሳናወራ ልንቀመጥ እንችላለን። ስናወራ ደግሞ የልብ ልባችንን ነው። ይህ ህዝብ ያቆሰለንን ቁስል እየፈለግን እንላላሳለን። እሱ ጆሮ ላይ ኤርፎን ሰክቶ እየዋለ ስላደነዘዘው እየጮኸ ነው የሚያወራው። እኔም የሚያወራውን ሌላ ሰው ቢሰማው ለፖሊስ ሊጠቁም ይችላል ብዬ ስለምሰጋ ዞር ዞር እያልኩ ማረጋገጡን አረሳም። ቢሆንም ለኔ ሐሳቦቼ ናቸው፣ አያስፈሩኝም። ጥያቄዎቹም ካለሁበት ድረስ መጥተው ይኮረኩሩኛል እንጂ አያስጨንቁኝም። ከኛ መስሪያ ቤት አንድ ሰው ግደል ብትባል ማንን ትገላለህ አለኝ የሆነ ቀን። ከባድ ነው አልኩ ለመምረጥ እየተቸገርኩ። ያው ሁሉንም በተወሰነ መልኩ ስለመግደል አስቤ ያውቃለሁ፣ ግን ቀድሚያ ሶስናን የምገላት ይመስለኛል። ለምን? በሁሉም ነገር ላይ አስተያየት አላት። ለምን የሷ አስተያየት በጣም የሚያፍቀን እንደሚመስላት አይገባኝም። አንድ ነገር በተፈጠረ ቁጥር እኔ የሚመስለኝ እያለች እየተንሻፈፈች ትመጣለች። ጌታ ሆይ እንደዛ ስትል ካልሴን አውልቄ አፏ ውስጥ ለጠቀጥቅባት ያምረኛል። ከዛ ጥፍር አድርጌ አስሪያት ማንም ላንቺ አስተያየት ግድ የለውም እያልኩ ብገርፋት። የምን መግረፍ ነው? መተልተል ነው እንጂ ይችን። አዎ እንደዛ። ጉሮሮን ሲከረክረኝ አንስቼ ጎንጨት አልኩ። አንተስ አንድ ሰው ግደል ብትባል ማንን ትገላለህ? በእናትህ 3 አድርግልኝ። አንድ ይበቃሃል፣ ያየ ትጨምራለህ። እሺ ካልክም ኦኬ። ዴፊኒትሊ ያሱን የምገለው። ዋይ? እናቱ ስላለው ፍቅር እያወራ ሲያደነቁረን የሚውለው 2 ዓመት ሙሉ ወጥቼ መሄድ የማልችልበት ቢሮ ውስጥ ስለ እናቱ ያወራል። ተወኝ እንዳልለው የሚያወራው ለትርሲት ነው። የራሴ ቢሮ እንዲኖረኝ ጣርኩ፣ ግን አልሆነም። ሊያሳብደኝ ነው። እንዲህ አይነቶቹማ በየቦታው አሉ። አይ ነው የሚያስቀው ደግሞ ሁሉም ሲጀምሩ ሁሉም ሰው እናቱን ይወዳል፣ የኔ ግን የተለየ ነው እያሉ ነው። እንዲህ እያሉ ከሚያወሩት አንዱን ይዤ በቢላዋ እየተለተልኩ እናትን መውደድ ምንም የተለየ ነገር የለውም፣ ልትገላት ካሰብክ ብቻ ንገረኝ እያልኩ ላይፍ ሌሰን ብሰጠው እፎይታ የማገኝ ይመስለኛል። እንዲህ እያልን ለመንገርም ንቀነው ለማለፍም የሚያስቸግሩ 1000 ችግሮች ላይ እናወራለን። ሲደክመን ቻው አንባባልም። አንደኛችን ተነስተን የራሳችንን ሂሳብ ከፍለን እንወጣለን። ፍቃድ ካልሰጠሁት የኔን ሂሳብ አይከፍልም፣ ፍቃድ ካልሰጠኝ እንድከፍልለት አይፈልግም። በቃ የመርህ ሰው ነው። አንድ የመጨረሻ ምሽት ደረጃ ያለ ልማዱ በጊዜ ሂሳቡን ከፍሎ እየተቻኮለ ወደ ቤቱ ሄደ። እኔ ትንሽ ላምሽ ብዬ ቀረው። ሁኔታው ግራ አጋብቶኛል። ወዲያው አንዷ እብድቱን ሰካራም ያለየላት ሴት እሱ የነበረበት ባለጌ ወንበር ላይ ተቀምጣ ስትጮህ ከሐሳብ ያባነነችኝ። ማነህ? ናሙላው ይሄን ብርጭቆ አለች እየጮኸች። መጥቶ ሲቀዳላት ወደ ዳርም በደንብ እያፈሰስከው እከፍልሃለሁ አለችው። ልጁ እንደተባለው አደረገ። ትዕግስት እንዲኖረኝ ራሴን ለመንኩት። ፊቴን ለመቆጣጠር በሞክርም ጥላቻ ያስታወቃት መሰለኝ ቀድማ ጀመረችኝ። አስደበርኩ እንዴ ወንድሜ? ኪዮስ አትወድም አለች። አልወድም አልኩ። ስርዓት አልበኝነቷ እየቀፈፈኝ። ታዲያ ኑሮ እንዴት እያደረገህ ነው? ከባድ ነው። ህግን መጣስ ካለመድክ ገና እየከበደ ይሄዳል። ብርጭቆዋን አንስታ ግማሽ አደረሰችው። ሰው ግን ለምንድን ነው የማይመለከተውን ያልተጠየቀውን ማውራት ማቆም የማይችለው? ዝም አልኳት። እሷ ግን ልትተወኝ አልቻለችም። ህግ ካልተጣሰ ምን ጥቅም? አሁንም ዝም አልኳት። እጄ በትንሹ መንቀጥቀጥ ጀመረ። ዝም ብለህም ንዴትን መቆጣጠር እንዳቃተህ ታስታውቃለህ።
ለቀቅ በል ወዳጄ። እዚህ ለአንተ ስሜት ግድ ያለው የለም። ቀውስ ውስጥ መኖርህን ብትለምድ ይሻልሃል። ያጥብቆ መያዝ ትርፉ ከሁሉ ቀድሞ መልቀቅ ነው። ፊቴ በንዴት ኮፍ ብሎ አበጠ። አይኔ ጎደጎደ። ከዚያ በላይ ድንበሬ ሲጣስ መታገስ አልቻልኩም። ግንፍል ብዬ ተነስቼ ወድቀዋል ረግጠው ስል ከኋላዋ የነበረ ልጅ እንዴት እንዳየኝ ባላውቅም በፍጥነት ተወርውሮ መሃላችን ገባ። አንዴ ሳላላጋት ገላጋይ በመግባቱ ታመምኩ። ሰውነቴን በቀላሉ ማረጋጋት አልቻልኩም። ራሴን አመመኝ። እንባዬም መጣ። ምን እየሆንኩ ነው? ለተወሰነ ሰከንድ ወደ ሌላ ሰውነት ተቀይሬ የተመለስኩ መሰለኝ። በእርግጠኝነት መናገር የምችለው ነገር በነዛ ሰኮንዶች ውስጥ ብቻዬን አልነበርኩም። አብሮኝ የነበረው ፍጡር ደም ባለማየቱ በሐዘን ኩምሽሽ ሲል ልክ እንደ ሌላ ሰው ከዳር ሆኜ አይቼዋለሁ። ውስጤ ውስጥ ቀስ በቀስ የማይታዘዘኝን አውሬ እያሳደግኩ እንደሆነ ገብቶኛል። ልጅቷ ምን ያህል ነርቬን ብትነካው ነው ተሰርቶ ያላለቀው አውሬ ሊወጣ የሞከረው አልኩ ለራሴ። ወደ ቤት ልሄድ ነበር። የተፈጠረው ነገር እረፍት ነሳኝ። እንዲህ አይነት መወዛገብ ሲገጥመኝ ለደሬ ነግረዋለሁ። እየሆነ ያለውን በተጨባጭ ማብራሪያ ያስረዳኛል። ሰላም እንቅልፍ ተኛለሁ። ደወልኩለት፣ አያነሳም። ቤት ብገባም ሳልተኛ በጭንቀት እየዋተትኩ እንደሚነጋብኝ ያውቃለሁ። ወደ ቤቱ ሄድኩ። በሩን ሲከፍትልኝ ልክ አልነበረም። ግንባሩ ላይ ያለው ላበት በቀስታ ኮለል ብሎ ሊወርድ ሲል በበሩ ጀርባ የደበቀውን እጁን አውጥቶ ጠረገው። መዳፉ ላይ የተፈናጠቁ ነገሮች አየሁ፣ ቀይ ቀለም ያላቸው። ሳናወራ ተግባብተናል። በቃ መልካም ምሽት አልኩት፣ ላለመንተባተብ ጥንቃቄ እያደረኩ። ለአንተም ይሁን፣ ሌላ ጊዜ ግን ሳታስፈቅደኝ እንዳትመጣ። አንተስ ከሌሎቹ በምን ተለየ? ልክ ነህ፣ አይለመደኝም። እየተጣደብኩ ከአካባቢው ለመራቅ ሞከርኩ። ደረጀ በራሱ መንገድ ድንበሩን ማስከበር ጀምሯል። እንደማልከዳው እርግጠኛ ነው። ሊከተለኝ ራሱ አልሞከረም። የጊዜ ጉዳይ ነው እንጂ ሁለታችንም አንድ ቀን እንደምናደርገው አውቅ ነበር። በዚህ ፍጥነት ይሆናል ብዬ ግን በፍጹም አልጠበቅኩም። ላይ የጥያቄ ሽብር ተነሳ። ወይ ሁሉ ነገር በሕግ እንዲመራ ብለን ሕግን የምንጥስ ከሆነ ከምንጠላቸው ሰዎች በምን ተለየን? የኛም እውነት እንደሌላው ሰው ሁሉ ግማሽ ውሸት ላይ ነው የቆመው ማለት ነው። የምናስበውን ያህል የተለየን ሰዎች አይደለንም ማለት ነው። ለሸሸው በሞክርም የልጅቷ ንግግር አሁንም ጆሮዬ ላይ ያስተጋባል። ቀውስ ውስጥ መኖርን ብትለምድ ይሻልሃል። ያጥብቆ መያዝ ትርፍ ከሁሉ ቀድሞ መልቀቅ ነው። ደረጀ ከኔ የበለጠ በማጥበቁ እቀናበት ነበር። አጥብቆ መያዝ መጨረሻው መልቀቅ ከሆነ ምን ተከመኝ? ልጅቷ አሁንም ተመጣብኛለች። ሳልጠይቃት የህይወቴን ትልቁን መልስ የሰጠችኝ በአጋጣሚ ነው ብዬ ማለፍ ከበደኝ። ፈጣሪ የሚባለው እረኛ የድሮ ጸሎቴን ሰበብ አድርጎ ርቄ እንዳልሄድ እየጠበቀኝ ይሆናል። ሶስተኛው እንግዲህ ነጋ። ላይብረሪ ውስጥ ተቀምጣ እያነበበች ፊት ለፊቱ ያለው ቅርጫት ወረቀት በገባበት ቁጥር ቀጥ እያለች ታያለች። ሌላ ጠረጴዛ ላይ ያለው ሰውዬን የሚወረውረው ወረቀት ያወጣና ለመጻፍ ይሞክራል። ከዛ ደግሞ በብስጭት ስሜት ጠቅልሎ ወደ ቅርጫቱ ይጥለዋል። ሁሌ ነው እንደዚህ የሚያደርገው። ሁኔታው ትኩረቷን ስለሳበው አንድ ቀን ሲነሳ ጠብቃ ወደ ቅርጫቱ ሄደች። ዞር ብላ መሄዱን ካረጋገጠች በኋላ አንዱን አንስታየች። ያነሳችው ወረቀት ባዶ ነው። ሌላም ደገመች፣ ባዶ ነው። ሶስተኛ፣ አራተኛ፣ ስምንተኛ። ወረቀቶቹን ከቅርጫቱ እያወጣች አንድ በአንድ አየቻቸው። አንዳቸውም ጽሑፍ የለባቸውም። ግራ ገባት። ካልጻፈበት ለምን ጠቅልሎ ይጥላቸዋል? ሌላኛው ቀን ካጠገቡ ሄዳ ተቀመጠች። ምቾት እንዳልተሰማ ያስታውቃል። የሚያደርገው ግራ ገባው። በቀስታ ወደ ጆሮው እየተጠጋች በማንሾካሾክ ድምፅ ለምንድነው ባዶ ወረቀት የምትጥለው አለችው። ፈገግ አለ።
መልሱ እንደ ጥያቄዋ አጭር ነበር። ላዩ ላይ ልጽፈው አስቤ የነበረውን ስቶሪ ስላልወደድኩት አላት። መልሱ እንኳን ሊያጠግባት ጭራሽ ሌላ ጥያቄ ፈጠረባት። የበለጠ ስለ ሰውየው ማወቅ ፈለገች። ወግ አበዘችው። ሩሃማ ያልተጻፈባቸውን ወረቀቶች ጠቅልሎ መጣሉ ከንክኗታል። ሌላ ርዕስም እየፈለገች ለጉዟቸው። እኔ እምልህ ምንድነው ባዶ ወረቀት የምታባክነው? ወረቀት ስትቀይር ሐሳብ ይመጣልሃል ነው? ያው ጽሑፍ የሚሞክር ሰው ሁሉ የሆነ የራሱ ወጣ ያለ ልምድ አለው። የኔ ልምድ ወይም ችግር ደግሞ የማይቀጥል ታሪክ ያለምኩበት ወረቀት ላይ እንደገና ማሰብ አልችልም። ታሪኩን እያሰብኩት የሆነ ቦታ ላይ አልሄድ ካለኝ ፊት ለፊቴ ያለውን ባዶ ወረቀት ጠቅልዬ ጥለዋለሁ። መጻፍ ከጀመርኩ በኋላ ደግሞ አልሳሳትም። አላምንህም። ስትጽፍ ምንም ስርዝ ድልዝ ኖሮ አያውቅም? በፍጹም። ይገርማል። ቆይ ለምንድን ነው የምትጽፈው? ብዙ ማለት የምፈልገው ነገር አለ፣ ግን ማውራት አልወድም። ማምለጫዬ ነው ይሄ። ኦኬ ኢት ሜክ ሴንስ። እና ከጻፍካቸው አንድ ሁለቱን ታሪኮች አታነብልኝም? ለምን 5 አልሰጥሽም? ደስ ይለኛል። ሁለተኛ ኮፒ እንኳን ያልያዘላቸውን ጽሑፎቹን ያለምንም ጭንቀት አውጥቶ ሰጣት። እሷን የማመን ችግር አልተሰማውም። እሷም ደስ እያላት ጽሑፎቹን ሰብስባ ወሰደች። ድጋሚ ለመገናኘት እንዲረዳት የሱን ስልክ ወሰደች። በእነዚህ ታሪኮች ላይ በጣም ቢተማመንም ማታ መተኛት አልቻለም። ምን ትለኝ ይሆን? ልትለው የፈለግኩትን አታገኘው ይሆን በሚል ጭንቀቶች ተወጠረ። ተጨማሪ አስነብበኝ እንደምትለው ይሰማዋል፣ ግን ደግሞ የሰው ስሜት አይገመትምና ፍርሃቱ ከተስፋው በለጠበት። ቀጣዩ ቀን እንደ ትላንትና ራቀው። በቀጣይ ቀን ኮሽ ባለ ቁጥር ስልኩን ሲያይ ቢውልም አልደወለችም። ከስራ እንደተመለሰ ላይብረሪ ሄደ። የለችም። ሁለተኛ ቀን፣ ሶስተኛ ቀን፣ አራተኛ ቀን፣ 8ኛ ቀን የለችም ሩሃማ። 9ኛው ቀን ላይ ከርቀት አያት። ልቡ በጭንቀት አስወጡኝ እያለች የጎን አጥንቱን ስትደበድብ ተሰማው። አንገቱን እንደደፋ ወደሷ አቅጣጫ መሄድ ጀመረ። ሩሃማ ድንገት ስታየው ደንብራ መንገዷን ቀየሰች። ቀጥ ብሎ ሲያይ የለችም። ሆን ብላ እንደተሰወረችበት ገብቶታል። ይህንን ከሚያሳየው ሞቱን ይመርጥ ነበር። ቤት ሄዶ ቀላል ምሽት አልሆነለትም። ምንም ብሎ ቢዋሽ ራሱን ሊያጽናና አልቻለም። አንድ ጥሩ ነኝ ብሎ የሚያስበው ብቸኛ ነገር ካልተወደደለት እዚህ ምድር ላይ ምን ይሰራል? በቀጣዩ ቀን ቢሮ መግባት አልቻለም። አስፈቅዶተኛ። በመከራ ለመራቅ ሲሞክረው ወደ ነበረው የድብርት ሸምቀቆ በቀስታ እየገባ እንደሆነ ገብቶታል። እነዚህ ታሪኮች ለሱ ተራ ታሪኮች አይደሉም። ሕይወት በስለት ወግታው ደሙን የሚያስቆምበት መላ ጠፍቶበት ሞቱን እየተጠባበቀ ባለበት ሰዓት ከሚፈሰው ደሙ እያጣቀሰ የሳላቸው ስዕሎቹ ናቸው። ደሜን ማስቆም ካልቻልኩ ራሴን በሌላ ቅርጽ ላስቀምጥ ብሎ የቀረጻቸው ታሪኮች ናቸው። እሷም መምጣቷ ላይ ቀር 10 ቀን ሙሉ በስቃይ አለንጋ ገረፈችው። 10ኛው ቀን ላይ ደወለችለት። እሱ መሆኑን ነግሯት እሷ መሆኗን ከነገረችው በኋላ ያለበትን አድራሻ ብቻ እንዲልክላት ጠየቀችው። ሳይደረደር ላከላት። ማመን አልቻለም። ቤቱ ገብታ እየተዘዋወረች እያያት ራሱ እውነት ናት ብሎ መቀበል ከብዶታል። ጠፋሽ እኮ አለ ብዙም ግድ የሌለው ለመምሰል እየሞከረ። አይ ነው እኔ ምልህ ማነህ? የት ነበርክ? አለችው ድንገት ቶኗን እየቀየረች። ማለት አለ ለማለት የፈለገችው ሳይገባው ቀርቶ ሳይሆን እርግጠኛ መሆን ፈልጎ። 8ቱን ቀን አላነበብኩትም ነበር በስራ ምክንያት። ትላንት እንቅልፍ እምቢ ብሎኝ አንዱን ጀምሬ ማቆም አልቻልኩም። ሲሪየስሊ እንደዚህ ቆንጆ ጽሑፍ ካነበብኩ ረጅም ጊዜ ሆነኝ። እየቀለድኩ አይደለም። አሁን አንድ ነገር ብቻ ልልህ ነው እዚህ ድረስ የመጣሁት። ምን? አለ ሁሉም ስሜቶች አንድ ላይ የተሰሙት። በእርግጠኝነት ሌሎች ጽሑፎችም አሉ። በልዑል ሞት ይዣለሁ።
አስነበበኝ። የምትሰጠኝን እስከማነብ ድረስ ደግሞ ሌላ ጻፍ። ራሱ በሰራው ገጸ ባህሪ ስም እየለመነችው ነው። I knew it አለ በርካታ ስሜት። ምኑን ያወቀው? አላነበብሽው ሆኖ እንጂ ብታነቢው እንደዚህ እንደምትሆኚ እርግጠኛ ነበርኩ። ለሞትብሽን ለጥቂት ነው የደረስሽልኝ አለ በጭንቀት እየተነፈሰ። ቆይ አንተ የሰው አስተያየት ለምን ይሄን ያህል ግድ ይሰጣል? እኔ ያደኩበት አካባቢ በቀላሉ ስለማይገኝ የቫይታሚን ላ እጥረት አለብኝ። የልዑልን ዲያሎግ አትኮርጅ እንዴ? ሉላ እኮ ራሴ የቀረጹት ገጸ ባህሪ ነው አለ እየሳቀ። ሁለተኛ ሉላን ገጸ ባህሪ ነው ስትል እንዳልሰማህ። የምር ጠላሃለሁ። ደግሞ ከሁሉም በላይ የሱን ቀጣይ ክፍል ነው ማወቅ የምፈልገው። ገና አልተጻፈም። ጻፈው። እንዲያውም እዚህ ድረስ የመጣሁት ለሱ ብዬ ነው። ቆይ ምኑን የገረመሽ? ኤቭሪቲንግ። መጀመሪያ አካባቢ ማንንም ማውራት የማይፈልግ አካውንታንት ነው። ደረጃ የሚባለው ጓደኛው ጋር ስለ መግደል ያወራሉ ምናምን እያልክ ስትተርከው ሲያናድደኝ ነበር። Cause I don't like pessimism. As Wayne Dyer said, no one is smart enough to be pessimist. ከዛ ሌላኛው ስቶሪ ላይ በልጅቱ ብቻዋን ያሳደገችውን እናቱን የሰፈር ሰዎች ቡዳ ነች በሚል አሉባልታ ምክንያት በደቦ ደብድበው እንደገደሉበት፣ ከዚያ ደግሞ ጠፍቶ አዲስ አበባ ከገባ በኋላ በማደጎ ቤት በብቸኝነት እንዳደገ ሳውቅ ምናምን አንጀት የተንሰፈሰፈ። ለካስ ለዛ ነው የሰው ወሬ የሚጠላው። ለካስ ለዛ ነው በሁሉም ነገር ላይ አስተያየት የምትሰጠውን ሶስናን ሊገላት የሚፈልገው እያልኩ ሁሉም ነገር ስሜት ሰጠኝ። ከሁሉ በላይ ግን ያ እናቱ የተገደለችበት ሕፃን እንዴት ብሎ ነው ያ ሁሉ ሐዘን ተሸክሞ ማደግ የቻለው የሚለውን እያሰብኩ አለቀስኩለት። እያወራችው በድጋሚ ሆዷ ተላወሰባት። ሄዳ እሱን አቀፈችው። በዝምታ አቅፎ ጸጉሯን መደባበስ ጀመረ። እንደዚህ አግኝቼው ቅፍ ባደርገው ደስ ይለኛል ጌታ አለችው ድምጿ እየሰለለባት። ቢጨንቆ የበለጠ ጥብቅ አድርጎ አቀፋት። ቀጥ ብላ አየችው። ቁልቁል አያት። I'm gonna kiss you now አለችው። ዝም አላት። እንደ ሽታ ቆጠረችውና ነካ አደረገችው። በከንፈሯ ከንፈሩን ተቀብሎ አጸፋውን መለሰላት። አሳሳሙ እንደ ተጠማት ያስታውቃል። ሳታውቀው ወጥመድ ውስጥ የገባች መሰላት። በቁሙ እየሳመ ሊጠግባት ስላልቻለ አንስቶ ሶፋው ላይ ወረወራት። መቼ ተጀምሮ መቼ እዚህ እንደደረሰ ለመረዳት ተቸገረች። ከእግር ጥፍሯ እስከ ራስ ጸጉሯ አንድ ቦታ እንኳን ሳይቀር ሳማት። እሷ ብቻ የተሳመች ይመስል ልቧ ተሰወረችባት። ከዚህ በፊት የተሳመችው ሁሉ ከላይዋ ላይ ሳይተን ይቀራል። አሳሳሙ ገረማት። እሬ ያሳሳም አለች ለራሷ። እሬ ያሳሳም ከእወድሻለሁም ይበልጣል። እሬ ያሳሳም ከታስፈልግኛለሽም ይበልጣል። ይሄማ ያምልኮ ነው አለች ለራሷ። አፈፍ አድርጎ አንስቶ በስጋ ብቻ ሳይሆን በነፍስም ጠለቃት። የወሲብን ቅዱስነት ገለጠላት። እንዴት ነው የንግስትነት ክብሬን ሳይቀማ እንደ ባሪያ ያንገላታኝ እያለች ራሷን ጠየቀች። አያያዙ ብቻ ሳይሆን አለቃቀቁም ማስገረማት። ከሰባተኛው ሰማይ አድርሶ ሲለቃት ብትንትን ብላ ደረቱ ላይ ተጎዘጎዘች። እንደ ተንተራሰችው ሐሳብ ውስጥ ገባች። ሐሳብ ውስጥ ሆና ፈገግ ስትል ቁልቁል እያያት ምን ነው አላት። የቀድሞ ፍቅረኛዬ ለምን አንድ ቀን አብረው ላደረችው ሴት ጥሎኝ እንደሄደ አሁን ገባኝ። እሱ ባይቀድመኝ ኖሮ እኔ ላንተ ትቼው ሄድ ነበር አለች ፈገግ ብላ። ግንባሯን ሳማት። ትላልቅ አይኖቿን ከደነቻቸው። መልአኬ ነሽ ለኔ አላት። አልተጠራጠረችውም። ቀደም ሲል ከንፈሩ ያለ ድምጽ ነግሯታል። አለማመን መብትሽ ነው፣ ግን የመጀመሪያዋም የመጨረሻዬም ነሽ ሲል ቀጠለ እርግጠኝነት በተሞላው ቶን። ደንግጣ አይኗን ገለጠች። የምርህን ነው? ሃው አለች እየተገረመች። ነግሬሻለሁ እኮ እርግጠኛ ካልሆንኩ መጻፍ አልጀምርም። መጻፍ ከጀመርኩ ደግሞ ስርዝ ድልዝ አይኖረኝም። ጥብቅ አድርጋ አቀፈችው። ሲያቅፋት
እሱም ሰላም ተሰማው። ቡዳ ነች ብለው ደብድበው ከገደሉበት እናቱ ቀጥሎ ባያት ቁጥር ደስ የምትለው የመጀመሪያዋ ሴት ነች ሩሃማ። ልዑል እሱ ራሱ ቢሆንም ስሜቱን እንዳታጣው ሊነግራት አልፈለገም። የጨመረውም ሆነ የቀነሰው ነገር የለም። ወደ እብደት ጎዳና እየተንደረደረ በነበረበት ወቅት ሩሃማ በሰካር መንፈስ ሆና የተናገረችው ንግግር ሕይወቱን ለአንዴና ለመጨረሻ ጊዜ ቀየረው። በዚህ ክስተት ምክንያት ለእናቴ ምትክ እንድትሆን ከፈጣሪ የተላከች መልአኬ ናት ብሎ አመነ። በቀላሉ ሊተዋትም አልወደደም። መልእክተኛ መልአኬን መፈለግ አለብኝ በማለት በተገናኙበት ባር አካባቢ ሲፈልጋት ከረመ። በመጨረሻም የዛን ቀን አብሯት የነበረውን ልጅ ኤክሷን ወተትና ቢራ ተሸክሞ ሲሄድ አገኘው። የሆነውን ሁሉ አስረድቶ መልእክተኛ መልአኬን መፈለግ አለብኝ በማለት በተገናኙበት ባር አካባቢ ሲፈልጋት ከረመ። በመጨረሻም የዛን ቀን አብሯት የነበረውን ልጅ ኤክሷን ወተትና ቢራ ተሸክሞ ሲሄድ አገኘው። የሆነውን ሁሉ አስረድቶ እንዲያፋልገው ጠየቀው። ልጁም በጣም ደስ ብሎት ስለሷ ባህሪ የሚያውቀውን ከነገረው በኋላ ወዳለችበት መራው። እንዳየችው እንዳላስታወሰችው ሲያውቅ ከማናገር ይልቅ ትኩረቷን መሳብን መረጠ። እናም ብዙዎቹን ከሚያስገርሙ ባህሪዎቹ አንዱ የሆነውን ባዶ ወረቀት የመጣል ትዕይንት ፊቷ መጫወት ጀመረ። አንድም እንኳን በአጋጣሚ የሆነ ነገር የለውም። ተነስታ መስተዋቱ ጋር ቆማ ልብሷን እየለባበሰች ይህንን አደረገ ብዬ የምተውህ እንዳይመስልህ፣ አሁንም ቢሆን የልዑልን ቀጣይ ክፍል ፈልጋለሁ አለችው። ዝም አላት። ዝም ሲል ዙራ አየችው። በሐሳብ ጭልጥ ብሎ በትንሹ ፈገግ ብሏል። ምን እያሰብክ ነው እንደዚህ የምትፈገው አለች። የልዑልን ሕይወት ቀጣዩን ክፍል አላት ፈገግታው ሳይጠፋ። ይሻላል አለች። ቀጣዩ ክፍል እሷ ጋር የሚኖረው ሕይወት እንደሆነ ያልገባት ሩሃማ አራተኛው ደግሞ እንግዲህ መሸ። በሩን ሲከፍትላት ቀደም ብላ ገባች። ቀሚሷን ለብሳው ሳይሆን ተሸክማው የዋለች መስል ከመግባቷ አውልቃ ወረወረችው። ከውስጥ ምንም አልለበሰችም። ደረጀ ገብቶ ጃኬቱን እያስቀመጠ ሰረቅ አድርጎ አያት። ሁሉ ነገሯ እንዳሰበው ነው። ቀሚሷ የሸወደው ነገር የለም። ሂል ጫማዋን ፈታ ጣለችና መለመለዋን ሳሎን ላይ መራመድ ጀመረች። በባዶ እግሯ እየሄደችም ተረከዟ መሬት አይነካም። ነፃነቷን ለሚያይ ከዚህ በፊት አብረው አድረው የሚያውቁን የምትመስለው። መጠጥ መግዛት እስኪቸግር ድረስ አታል አለች መደርደሪያ ላይ ያሉትን ባዶ ጠርሙሶች እያየች። እንደዛ ነው አለ ሸራውንና ቀለሙን እያወጣጣ። ለምን አባቴን አትጠይቀውም? በጣም ሀብታም ነው፣ የፈለከውን ይሰጣል። ቀጥ ብሎ በጥርጣሬ አይን እያያት ኧረ ተይ፣ ማን ነው ስሙ? ኢየሱስ ክራይስት አለች በቄንጥ እግሯን አነባብራ እየተቀመጠች። ተነፊያቡ ሊላት ከአፉ አድርሶ ከመለሰው በኋላ በትንሹ ፈገግ አለ። ምን ያወራሁት የሚያስቅ ነገር አለው? ኖ የሆነ ስዕሎችህን ወደ ትልቅ መድረክ ካላመጣቸው እያለ የሚጨቀጭቀኝ ተፈራ የሚባል ሰው ያለ። አንዲት እሳት የላሰች ልጅ ያለችው እሷን የላከብኝ መስሎኝ ደንግጬ ነው። በኢየሱስ እንዳልሳቀ ለማሳወቅ አላስፈላጊ ዝርዝር ውስጥ ገባ። እንዴ እና ታዲያ ወደ ትላልቅ መድረክ ማውጣት እየቻልክ ነው ማለት ነው? እነዚህን የመሰሉ ስዕሎች የመንደር ጋላሪ ውስጥ በነፃ የምታሳያቸው? I hate dumb people with money
አለ ለራሱ ብቻ በሚሰማ ድምፅ። አቤት አለች ጆሮዋን ዝቅ እያደረገች። አይናቸውን ሙሉ ነጭ የሆኑ ስዕሎቼ ላይ ጥቁሩን ጨምርበት እያሉ አስመረሩኝ አለ ሸራውን አቁሞ ራቁቷን የተቀመጠችው ምህረትን እያየ። አንዳንድ ስዕሎቹ ላይ የአይናቸው ጥቁሩ የለም። ነጩን ብቻ ያዩ ባለሀብቶች ያላለቁ ስለሚመስላቸው ለመውሰድ ቅር ይላቸዋል። ወድጄዋለሁ፣ ግን ጥቁሩ ቢኖርስ? ከሁሉም የሰውነት ክፍል አይን የሚያወራው ይበልጣል እኮ ይሉታል። ብሩን ለማግኘት ሲል እያመመው ጥቁሩን ይጨምርላቸዋል። እዳው እየበዛበት በሄደ ቁጥር እነሱን ለማስደሰት ሲል የሚፈልገውን ትቶ የሚፈልጉትን መሳል ጀመረ። በጊዜ ሂደት ከነጭራሹም ስዕሉ እየጠፋበት መጣ። የሆነ ጊዜ ግን በቃው። እነሱን መለማመጡን ትቶ የመንግስት ስራ ገባ። የገባበትን ስራ አይወደውም። ቢሆንም ገጸ ባህሪያቶቹን በነፃነት እንዲስል ስለፈቀደለት ደስ ይለዋል። ወይ ጥቁሩ ከተሳለባቸውማ የስዕሎቹን ትርጉም ቆፍረው ቀበሩት አትለኝም? አለች ሁለት እጆቿን በእግሮቿ መሃል አሳልፋ ሶፋው ላይ እያስደገፈች። እጆቿ ሲጣመሩ ጡቶቿ ፈጠጡበት። እንደዛ ነው አለ አይኑን እየነቀለ። እና ለምን እኔ አልከፍልህም? ስዕሎችን የተረዳሻቸው ብቸኛ ሰው ነሽ ስትለኝ አልነበር? ለብር ያለኝን አመለካከት ወግተውታል። በቻልኩት አቅም ስራዎችን ከብር ጋር ሳላነካካ መሞት ነው የሚፈልገው። እንዴ ለምን? ወይ ብር ወይ ዝና የማይፈልግ እጽ ቀማሚ ያለ እንዴ? ከስዕሎቹ ተነስታ ነው ይሄን ያለችው። እንዳልሰማ ሆኖ ዝም አላት። ስራዎቹን የምትረዳበት መንገድ ያስገርመዋል። የመጀመሪያ ቀን ያያትም ስዕሎቹን እንደሷ ሊያዩ ለመጡ ሰዎች በተመስጦ ስታብራራ ነበር። ሰዎች በአካል ስለማያውቁት የስዕል ጋላሪ ውስጥ በነፃነት እየተዟዟረ ግብረ መልሳቸውን እያየ ነበር። ከጀርባው በደንብ ካስተዋላችሁ አንድ ሸራ ላይ ያያችሁትን ስዕል ሌላ ቦታ ላይ ታገኙታላችሁ የሚል ድምጽ ሲሰማ ቀጥ ብሎ ቆመ። ዞር ብሎ ድምጹን ፍለጋ ማተረ። አንዲት ሰማያዊ ቀሚስ የለበሰች እንስት የራሱን ስራዎች እሷ የሳለቻቸው ያህል በዝርዝር እያብራራቻቸው ነበር። እሱም ከሰው መሃል ገብቶ መስማት ጀመረ። አዎ ልክ ነሽ አንቺ። እዛ ጋ አይን ያላት ሴትዮ ሌላ ቦታ አይነ ስውር ሆና አግኝቻታለሁ አለ አንዱ በመገረም ስሜት። እውር ሆና አይደለም። ሹፍ ዝም ብለህ ሙሉ ለሙሉ አይናቸው ነጭ የሆኑት ሁሉ የሆነ ሰመመን ውስጥ ገብተዋል። የሚኖሩት ህይወት ሲያስጠላቸው ከእውነታው ወጥተው የራሳቸው ዓለም ውስጥ እየኖሩ ነው። የመጀመሪያው ላይ አይናቸው ሙሉ ጥቁር እያለ ከፍቷት የነበረች ሴት አይኗ ሙሉ ነጭ ሲሆን እየሳቀች የምትታየው ለዛ ነው። የሆነ እጽ መጠቀም ጀምራ ሱስ ገብታለች። ምን አይነት ሱስ ውስጥ ነው የሚገቡት? አለ አንደኛው ግራ በመጋባት። የሁሉም ሱስ ይለያያል። እንደምታዩት ተቃቅፈው አይናቸው ነጭ የሆኑ የሚወስዱት እጽ ፍቅር ነው። ሱፍ ለብሰው የሚከራከሩ ሰዎች የሚወስዱት እጽ ፖለቲካ፣ ማይክ ይዘው የሚዘፍኑት ደግሞ ሙዚቃ። ሁሉም የሚወስዱት የተለያየ አይነት እጽ አለ። እነዚህ ሁሉ ገጸ ባህሪዎች አይናቸው ላይ ጥቁሩ እያለ ሐዘንተኛ ነበሩ። ሱሳቸውን ሲያገኙ ግን በሱሳቸው እየታገዙ አይምሯቸው ውስጥ የራሳቸውን ዓለም ለመፍጠር ችለዋል። ታዲያ ምንድነው ትርጉሙ? አለ አንደኛው በጭንቅ ስሜት። ሁላችንም ደስተኛ ሆነን ለመኖር ሱሳችንን ፈልገን ማግኘት አለብን የሚል ጠለቅ ያለ ትርጉም ያለው ሲሆን እነዚህ ገጸ ባህሪያት ሱሳቸውን ለማግኘት እርስ በርስ የሚረዳዱበትን መንገድ ስናይ ደግሞ አንዳችን ለአንዳችን ምን ያህል እንደምናስፈልግ እናያለን። ገርሟቸው ዝም ብለው ሲያዩዋት እንደጨረሰች ለማሳወቅ ይመስለኛል ነው እንግዲህ ምዕመናን አለች። ከድንዛዜያቸው ወጥተው አጨበጨቡላት። ደረጀ ፈዞ ቀረ። ደደብ ሰው የሚጠላውን ያህል አዋቂ ሰው ያመልካል
ወዲያው ስዕሎቹን በነፃ የምታሳይለት የአዳራሹ ባለቤት ህይወት ተጠግታ ሰሞኑን ሰዓሊው ጋር ካላገናኘሽኝ ብላ ደጋግማ ስጠይቀኝ ነበር። ብታወራት ደስ ይለኛል አለችው። በቀሚሷ አሻግሮ ሰውነቷን ለማየት ሞከረ። ደስ አለችው። ራቁቷን ልስላት እፈልጋለሁ፣ ፈቃደኛ ከሆነች ሐሙስ ማታ ቤቴ ትምጣ ብሏት ወጣ። በዚህ መልኩ ነበር የተገናኙት። እርቃኗን ሶፋው ላይ አስቀምጧት እንዴት እንደሚስላት እየተመላለሰ ቢያስብም ሊመጣለት አልቻለም። እሷም በጸጥታ ግድግዳውን እያየች መጠበቋን ቀጠለች። ግድግዳው ላይ ያለውን የሕፃን ልጅ ስዕል ምንም ያህል እንዳላየች ሆና ልታልፈው ብትሞክርም አልቻለችም። ሰውነቱን በቢላዋ እየተለተለ ደም በደም ሆኗል። የከነከናት ግን ያ ሳይሆን አይኑ ሙሉ ነጭ መሆኑ ነው። ቆይ ያንን ልጅ አይኑን ሙሉ ነጭ ያደረከው በሚያደርገው ነገር ደስተኛ ነው ማለት ነው አለች፣ ግራ መጋባቷ ያስታወቀባት። ሱሰኛ ነው እንጂ ደስተኛ ነው ያለ የለም ማለት አለች፣ ግራ በተጋባቱ። ባለፈው ስታብራሪ የሳትሽው ይሄንን ፓርት ነው። ሱስ የሚያስፈልገን ደስተኛ ሆነን ለመኖር ሳይሆን ለመኖር ብቻ ነው። ደስተኛ ሆነንም አልሆነንም ጧት የምንነቃለት ምክንያት ይሰጠናል። ይሄ ልጅም ጧት የሚነቃው ራሱን ለመጉዳት ነው። በኢየሱስ ስም ምን አይነት ሱስ ነው ይሄ ታዲያ? አንዳንዶች እንዲህ ናቸው። ከሰቃያቸው ጋር ሱስ ይዛቸዋል። ይሄ ልጅ ማለት እናቱን የሚገለው ልጅ ነው። አሁን ወላጅ አልባ ነው፣ ግን ወላጅ አልባ በመሆኑ ማንን ይወቅሳል? እንዲህ አይነት ሰዎች ሲገጥሙሽ ልታድኛቸው አትሞክሪ። ቀስ በቀስ እንዲሞቱ ፍቀጅላቸው። ልታስጤው ከሞከርሽ ከሱሱ ነጥለሽ ያለ ጊዜው ትገሊዋለሽ። ዝም ብለሽ አረ እንዴት አድርጎ ረገመ ብለሽ ከንፈርሽን ምጠጭለትና ኑሮሽን ቀጥይ። ድብርት ውስጥ ከተታት። በዝምታ ኩርምት ብላ ሶፋ ላይ ተኛች። እሱ አሁንም ሐሳብ አልመጣለትም። ትንሽ አይቷት እንደገና ወሬውን ቀጠለ። አንቺ ግን ምን ያህል ጊዜ ራቁትሽን ቢስሉሽ ነው ልብስሽን ስታወልቂ ሀፍረት የማይሰማሽ አለ። የምር ስንቴ እንደተሳልኩ በቁጥር አላውቀውም። እና በተደጋጋሚ ከተሳልሽ ምን የተለየ ይጨምርልኛል ብለሽ ወደኔ መጣሽ? እኔና ኢየሱስ ባለን ነገር አንረካም። 99ን አስቀምጠን አንዱን በግ ለመጨመር እንሄዳለን። ቆም ብሎ አያት። ወዲያው እንዴት እንደሚሰላት ገባው። ቁጭ እንድትል ካደረገ በኋላ ባጠገቡ ያለውን ሃይላንድ ውሃ አንስቶ አናቷ ላይ በቀስታ ያፈስባት ጀመር። የምታደርገው ጠፍቷት እየጮኸች ውሃውን ተጸበለችው። ለምንድን ነው አለች ሲጨርስ እየተንቀጠቀጠች። ፈሳሽ ሰውነትሽ ላይ ሲያርፍ ምን እንደሚመስል ላይ ነው አለና ብሩሹን ነክሶ ወደ ሸራው ሄደ። ይበርደኛላ። የቤቱን የሙቀት መጠን ጨመረላት። እሷ ተረጋጋች። እሱን ሞቀው። ከጭንቀቱ ጋር ተደምሮ ላበቱ ችፍ እያለ መሳሉን ቀጠለ። ወዲያው የቤቱ በር ተንኳኳ። ደንግጦ እሷን አያት። በአስተያየቷ የምታውቀው ነገር እንደሌለ ገባው። እንደተወዛገበ በሩን ከፍቶ አየ። የመስሪያ ቤት ጓደኛው ነው። እንደሚስል እንዲያውቅበት ስላልፈለገ እጁን ደበቀ። ወዲያው ግንባሩ ላይ ያለው ላበት በቀስታ ኮለል ብሎ ሊወርድ ሲል በበሩ ጀርባ የደበቀውን እጁን አውጥቶ ጠረገው። የደረጀ መዳፎች ላይ አልፎ አልፎ የተፈናጠቁ ቀይ ቀለሞች ይታያሉ። ፊቱ ተቀያይሯል። ሳያስፈቅደው በመምጣቱ መናደዱን መደበቅ አልቻለም። በቃ መልካም ምሽት አለ ሰውየው። የደረጀ ሁኔታ አስፈርቶት። ላንተም ይሁን፣ ሌላ ጊዜ ግን ሳታስፈቅደኝ እንዳትመጣ። አንተስ ከሌሎቹ በምን ተለየ አለው። ልክ ነህ አይለመደኝም ብሎ ዞሮ የሶምሶማ ያህል እየገሰገሰ ሄደ። ማን ነው አለች በሩን ዘግቶ ሲመለስ። የመስሪያ ቤት ጓደኛዬ ነው።
ግን አርቲስት መሆንን የማያውቁ ሰዎች ጋር ጓደኛ መሆን አይከብድም? የሆነ ጤናማ ያልሆነ ቫይብ እኮ ነው ያለህ። የሰውየውን ሁኔታ አስታውሶ ፈገግ አለ። ልክ ነሽ፣ እሱስ ጀለስ እጄ ላይ ቀይ ቀለም ሲያይ በጣም ነው የደነገጠው። The motherfucker thinks I am a serial killer. ፈገግ አለ። እሱን ነው የምልህ እኮ አለች እየተነቃቃች። አክቹዋሊ መስሪያ ቤቱ ውስጥ ማንም ጋር አልቀራረብም። ይሄኛው ግን ሁሉ ነገሩ እኔን የሚመስለው። እንዲያውም ፐርሰናል የሆኑ ነገሮችን ስላላወራን ነው እንጂ እሱም አርቲስት ይመስለኛል። እሱም እንዳንተ ጨለል ነው እንደዛ። ነገር ግን እሱ የመዳን ተስፋ አለው። አዳኝ ነው እንጂ ያጣው በሆነ ጎኑ ኖርማል ህይወት መኖር ይፈልጋል። አንተስ? የኔን ታዩ። የምር እስከ መቼ ነው በዚህ ሁኔታ እየተሰቃየ የምትኖረው? ወደ ቢዝነሱ ተመለስና የሚመስሉህ ጋር ኑር። የቢሮውንም ስራ አትበድለው። ማንኛውም ስራ የፈለገ ብትንቀው 100% አቴንሽንን ይፈልጋል። አስብበት። ለመዳን አልረፈደም። የኔ ሽንፈት በሁለቱም በኩል የተሳለ ነው። ይልቅ ተይኝ፣ የቀረኝን ጊዜ በሰላም ልኑርበት። አልገባኝም። ይገባሻል አላት ብሩሹን እያነሳ። አቶ ተፈራ በጠዋት ተነስተው ከወዲያ ወዲህ እየተንቆራጠጡ የልጃቸውን መምጣት ይጠባበቃሉ። መሸነፍን አይወዱም። መሆን አለበት ብለው ላሰቡት ነገር መሄድ እስካለባቸው ርቀት ድረስ ይሄዳሉ። ጎበዝ ጠበቃና ነጋዴ እንዲሆኑ ያስቻላቸውም ይኸው ጽናታቸው ነው። ታዲያ ብዙ ጊዜ አርቲስቶች ሲያስቸግሩ ሴት ልጁ ናት በቋንቋና ግራ ስራውን የምታቃልልላቸው። ሙከራ የሳተችው ታግላ ያላሸነፈችው የሌላት የሚተማመኑባት ልጃቸው ነች። ለዛም ነው ደረጀን እሳቸው ጨቅጭቀውት አልሰማቸው ሲል እሷን ይላኩበት። አብዛኛው ሰው በስም ብቻ ነው የሚያውቃት። ምህረት ከአድካሚው አዳር በኋላ ወደ ቤት ስትገባ አባቷ አቶ ተፈራ ሰፍ ብለው ተሳካልሽ የኔ ምላጭ አሏት። ትንሽ ያለፋል እንጂ ብዙ ፓርት አልቋል ብላቸው ገባች። በደስታ ፈነጠዙ አቶ ተፈራ። በልባቸው ምህረትን የወለዱበትን ቀን ደጋግመው አመሰገኑ። በቀጣይ ቀን ከእንቅልፏ ስትነቃ የታሸገ ስጦታና ደብዳቤ ተልኮላታል። ከፍታ ስታየው ራቁቷን የተሳለችበት ስዕል ነው። ፊቴን እንዴት አወቀው? እያወቀኝ ነው ሲያሾፍብኝ ያመሸው ማለት ነው የሚሉ ጥያቄዎች አይምሮዋ ላይ ያቃጨሉባት። ግራ ገባት። ጭንቅላቷን ይዛ ክፍሏ ውስጥ ተመላለሰች። ራሷን አረጋግታ ስዕሉን ደጋግማ አየችው። ከላይዋ ላይ የእሾህ አክሊል ደፍቶባታል። ከአናቷ የሚወርደው ደም በሁሉም አቅጣጫ ኮለል ብሎ እየፈሰሰ ገላዋን አዳርሶታል። ሁለቱም አይኖቿ መሃል ያለው ጥቁር የለም፣ ሙሉ ነጭ ናቸው። ግራ ገባት። አብሮት የመጣውን ደብዳቤ ከፍታ አየችው። ምህረትዬ፣ ሱሳችን ስለሚጋጭ ነው እንጂ አንቺም ኢየሱስንም ከልቤ ወዳችኋለሁ። የእናንተ ሱስ የታመሙትን ማዳን ነው። እኔ ደግሞ ከህመሜ ሱስ ከያዘኝ ቆየው። ስለዚህ አንቺንም ኢየሱስንም አባቶቻችሁንም አንድ ነገር ብቻ ልለምናችሁ፣ ተውኝ ይላል። ደብዳቤውን አንብባ እንደጨረሰች ከሁሉ አብልጣ የምትወደውን ሰዓሊ መቼም ልታድነው እንደማትችል አሰበችና አዘነች። ነገው አስተከዛት። እጣ ፈንታው አስለቀሳት። ብትው ሱሱ ባልተው ደግሞ ሱሱን ማጣቱ ይገለዋል። እረ እንዴት አድርጎ ረገመው አለች ከንፈሯን እየመጠጠችለት። ነገ ጧት ዮሐንስ ሶስተኛ ወገን። ሲጀመር ጓደኛሽ ስላልፈለገችኝ ነው እንጂ አንቺን አላገባሽም ነበር ብሎ ሁሉንም ነገር ሊቋጨው ካፉ ካደረሰው በኋላ እንደምንም ብሎ መለሰው።
ሱፌ ለምን አልተተኮሰም በሚል ለተጀመረ ክርክር ከ7 ዓመት በፊት የተፈጠረ ታሪክ ማንሳቱ የወንድ ባህሪ መስሎ አልተሰማውም። ሚስቱ ከላዩ ላይ ሆና የስድብ ውርጅብኝ እያወረደችበት የተጨማደደ ሱፉን በጸጥታ መለባበሱን ቀጠለ። ጭራሽ እኔ ላይ ልትበሳጭብኝ ያምራሃል? እኔ አንተን ዲቃሎች በተአምር እያሳደግኩ ተነጫንጫለሁ። መቼ ነው ለመጨረሻ ጊዜ ሳንቲም ይዘህ የመጣኸው? ዲቃሎች አትበያቸው፣ ያንቺም ልጆች እኮ ናቸው አለ ካለችው ላይ መመለስ የሚችለውን ብቻ እየመረጠ። ዝም በል እና እኔ ነኝ ይወለዱ አሳድጋቸዋለሁ ያልኩት? ስነ ስርዓት። ትወለድ እንጂ ይወለዱ አላልኩም። እኔ ብቻዋን መስላኝ ነው ደስ ያለኝ። ማስከተሏን ባውቅ ቆም ብዬ አስብበት ነበር አለ ነገሩን በመንታ ልጆቹ እያስመሰለ። እንደዚህ ባለ ቁጥር ስለ ልጆቹ ይመስላል እንጂ የሚያወራው ስለ ሚስቱ ነው። የሚወዳትን ልጅ ጠይቅልኝ ብሎ የላከው ጓደኛው ክዶት ከወሰደበት በኋላ ታግዬ አሸንፈዋለሁ በሚልልህ ነበር የዛን ቀን ፍቅሩን የቀጠራት። እሷ ግን ጓደኛዋን አስከትላ መጣችበት። ምንድናት እሷ አለ ሲያያት ግራ እየገባው። በጆሮ ጠጋ እያለች ጓደኛዬ ነች፣ ማመን ባትፈልግም ላንተ ስሜት እንዳላት እርግጠኛ ነኝ፣ እድልህን ተጠቀም ብላ ተከሳ አደረገችው። እኔ እኮ የምወደው አንቺን ነው እያለች ልቡ እየዘለለችበት ልጅቷን ማውራቱን ጀመረ። ይሄው ከዛ ጊዜ ጀምሮ ሳትጠበቅ የመጣችው ሚስቱን ሳትጠበቅ ከመጣችው ሁለተኛ ልጁ ጋር እያነጻጸረ ይኖራል። ሚስቱ አሽሙረኛ መሆኑን ብታውቅም አሽሙሩ ግን ገብቷት አያውቅም። ስለ ስራ ፈትነቱ የሆነ ነገር ባለችው ቁጥር የመጀመሪያዋን ችላት ነበር፣ ሳትጠበቅ የመጣችው ሁለተኛዋ ልጅ ነች ህይወቴን ያናጋችው ይላታል። ወንድ ብትሆነማ አይደለም 2-6 ማሳደግ ትችል ነበር ልፍስፍስ ትለዋለች ቀጥተኛዋ ሚስቱ። እሱም ቅኔውን ካለመረዳቷ ይልቅ ሁሌም ሮጣ ወንድነቱን ጥያቄ ውስጥ የምትከትበትን ነገር እያስገረመው ዝም ይላታል። ምክንያቱም እሷ እንዲህ ያለችው የመጀመሪያዋ ሰው አይደለችም። የወንድ ለዛ ማጣቱን እያነሱ የሚቀድሉበትን አለያም ደግሞ ሊመክሩት የሚሞክሩትን ሰዎች ብዛት ንቆ ለማለፍ የማይችልበት ደረጃ ደርሷል። ሚስት ሲያገባ አንድ ወንድነቱን ዕውቅና የምትሰጥ ሰው ያገኘ መስሎት ደስ ብሎት ነበር። እሷም ብር ማምጣት ሲያቆም ከሁሉ የባሰች ሆነችበት። ቆይ ምን ሆኜ ነው ከዚህ ርዕስ ሩጬ ማምለጥ የማልችለው ብሎ ራሱን ደጋግሞ ቢጠይቅም በቂ መልስ ሊያገኝ አልቻለም። ችግሩን ሰውነቱ ላይ በዳበሳ የሚያገኘው ይመስል ፍሬዎቹን ጨበጥ ጺሙን አከክ እያደረገ ምንድነው የጎደለኝ ይላል። በተለይ ባለቤቱ እንደዚህ ስትለው ረጅም ሐሳብ ውስጥ እንደሚገባ ስለምታውቅ እድሉን ባገኘች ቁጥር ጠቅሳ ታደርገው አትመለስም። በጉጉት ሲጠብቀው ወደ ኋላው ቀጠሮ ለመሄድ መሰናዳቱን ትቶ ሐሳብ ውስጥ ገባ። ሚስቱ መደዘንዙ ስታይ ረስታው ላልተኮሰችለት ሱፍ መወቀሷ እንደቀረ ገባትና ፈገግ ብላ ተታወጣች። ባይበሉባው ወገቡን ደገፍ አድርጎ ይዞ በመስተዋት ውስጥ ራሱን እያየ በአሽሙር ስለምናገር ነው፣ እንስሳትን አላርድም ስለምል፣ የሴት ስድቦችን ስለምሳደብ፣ ጠብ ስለማልወድ፣ ቀጫጫ ስለሆንኩ፣ ድምጼ ሰላላ ስለሆነ እንደው ምንድነው የወንድነት ክብሬን የነጠቀው ይላል። በቆመበት የቀጠሮ ሰዓት መርፈዱ ትዝ ሲለው አፈር በበላው አለ ራሱን እየያዘ። ካፌው ደርሶ እንደተቀመጠ ሰዓቱን ሲያይ ቀጠሮው ገና 10 ደቂቃ ይቀረዋል። በእፎይታ ተነፈሰ። 30 ዓመት አብረው ኖሮም ዛሬም ድረስ መሳይ የጓደኛውን ልብ ማግኘት አልቻለም። እሱ ሁሌም በፈለገው ሰዓት ይገኝለታል። ጓደኛው ግን የተፈለገ ቀን ጀርባውን ለመስጠት ትንሽ ሰበብ ይበቃዋል። ለዛም ነው ዛሬ አንድም ደቂቃ ማርፈድ ያልፈለገው። ከዚህ የተሻለ ህይወቱን የሚቀይርበት እድል ደግሞ መቼም አያገኝም። ጌታቸው ከቀጠሮ 1 ሰዓት አርፍዶ ካፌው ደረሰ።
መሳይ ጓደኛው አርፍዶ ከመድረሱ ይልቅ በስነ ስርዓት የተተኮሰ ሱፍ መልበሱ አንገበገበው። እንደ ሁልጊዜው የተጨማደደ ሱፉን በመዳፉ እየፈተገ ማህሌት የኔ ሚስት ብትሆን ኖሮ ወደሚለው ዜማው ገባ። የምን ቢዝነስ አግኝተሽ ነው እንደዚህ ያጣደፍሽኝ? አለ ጌታቸው ሰላምታ ሳይሰጠው እየተቀመጠ። የፈለገ ቀን ባሪያ የፈለጉት ቀን ጌታ መሆኑን ይችልበታል። ባለፈው ያወራነው ነገር ተሳክቷል። ከዛ በፊት ግን የሆነ ነገር ይምጣል አለ መሳይ በተለማማጭ አይን እያየው። አያይ እሸኩላለሁ፣ ጉዳዩን ነገርኝና ልሂድ። እሺ ምን መሰለ፣ በኮንትሮባንድ ሲገቡ የተያዙ ኤሌክትሮኒክሶች እቃዎች አግኝተውልኛል። የ100 ብሩን እቃ በ30 ብር ነው ሊሸጡልኝ የተስማሙት ሲለው ጌታቸው ወደ ጠረጴዛው ቀስ ብሎ እየተጠጋ የምርህን ነው? እና ምንድነው የሚያስፈልገው? አለ ጉጉቱን መደበቅ እያቃተው። መሳይ ወንድነቱ ዕውቅና ስለተሰጠው ሳይታወቀው ፈገግ እያለ 500 ሺህ ብር አውቃለሁ፣ ብዙ ብር ነው፣ ግን አንዴ ብቻ ሰማኝ። በዚህ በኩል እቃውን በ80 ብር የሚገዙኝ ሰዎች ኦሬዲ አዘጋጅቻለሁ። በሳምንት ውስጥ ብቻ 500 ሺህ ብሩን ወደ 1.3 ሚሊዮን ብር መቀየር እንችላለን አለ አይኑን እያየው። እኔ እንጃ 500 ሺህ ብር በጣም ብዙ ነው አለ ወደ ኋላ ተለጥጦ እየተቀመጠ። መሳይ አይኖቹን አጥብቦ አየው። ብዙ ፐርሰንቱን ለመውሰድ ሲል የሚተውናት ትወና እንደሆነ ገብቶታል። ይገባኛል ጌቾ፣ ግን እኔ መቼም ከዚህ የተሻለ ድል አላገኝም። ካንተ ውጪ ደግሞ ሌላ ጓደኛ የለኝም። እኔ ላንተ የምወዳትን ልጅ አሳልፌ ሰጥቻለሁ አይደል? ከዛ ይበልጣል። ቀጥ ብሎ አየው። በቢዝነስ ማህሌትን ማስታወሱ አናዶታል። ይጥላታል ብሎ ከኋላ ሲከተለው የሚኖር መስሎ ተሰማው። ያን ሁሉ ጊዜ ይቅርታ አድርጌልሃለሁ ስትይ የነበረው ሁሉ ውሸት ነበር ማለት ነው አለ በቅሬታ እያፈጠጠበት። ማድረግም አድርጌልሃለሁ። በይታዩ መሲ፣ ብታደርግልኝማ ኖሮ ዛሬ ያስታወስሽ ልታሸማቀቂኝ አትሞክሪም ነበር አለ ፊቱን እያዞረበት። ልክ ነህ፣ ተሳስቻለሁ፣ በጣም ይቅርታ። ታዩ በቃ ይቅርታሽን ተቀብያለሁ አለ ልምምጡ ሲበዛበት። ለአፍታ ያህል ዝም ተባባሉ። መሳይ መቼ ተገልብጦ እሱ ይቅርታ ጠያቂ እንደሆነ ለማሰብ ተቸገረ። ቀጣፊ ልጅ አለ በሆዱ። እሺ ምንድነው ያንቺ ሐሳብ? ሁለታችንም እንዳንጎዳ እኮ ነው መሲ። እንደምታውቂው ይሄንን ብር በአንድ ሳምንት ውስጥ ወደ ባንኩ መመለስ ካልቻልኩ ሙሉ ህይወቴን ነው የማጣው። ይሄን ሁሉ ሪስክ እንደወስድልሽ የሚያደርገኝ ምንድነው? ቆይ ምንድነው ሐሳብህን ያስቀየረ? ከኔ ተሻለ የምታምነው ሰው እንደሌለ በተደጋጋሚ በተግባር አሳይቻለሁ። በዛ ላይ ለአንተም ቀላል የማይባል ትርፍ ያስገኝልሃል። 500 ሺህ ብር ለ5 ቀን ካበደርከኝ 300 ሺህ ብር በወለድ መልክ ትወስዳለህ እያልኩ እኮ ነው ያለሁት። ለ300 ሺህ ብዬ ሙሉ ህይወቴን አላስይዝም። አስበው እንጂ ጌታቸው፣ ከ10 ዓመት በፊት እዚህ ሀገር ላይ 50 ሺህ ብር መያዝ ራሱ አይቻልም ነበር። ዛሬ ሁሉ ነገር ተቀያይሮ በአንድ ሳምንት 300 ሺህ ሳያስጨርሰው ተነስቶ ሊሄድበት ሲል እሺ በቃ ተቀመጥ፣ እኩል እንካፈላለን። እኔም የምር ያስፈልገኝ 400 ሺህ ብር ብቻ ነው። 4 ይደርሰናል። ሁለታችንም ከዚህ በእጥረት የተሞላ ህይወት እንላቀቃለን አለ መሳይ በስጋት እያየው። ተይ እንጂ መሲ፣ በጣም ብልጥ ለመሆንማ አትሞክሪ። አንቺ የምታመጪው ኮኔክሽን ነው፣ እኔ ደግሞ ተጨባጭ ካሽ። 600 ሺህ ለኔ፣ 200 ሺህ ለአንቺ። የሚስማማሽ ከሆነ ብቻ ደውይልኝ። ይሄንን የማደርገውም አንቺ ስለሆንሽብኝ ብቻ ነው። የሱን መልስ ሳይሰማ ጥሎት ወጣ። መሳይ በንዴት ብሽቅ ካለ በኋላ የሰማው አለመኖሩን ለማረጋገጥ ዞር ብሎ አየ። የካፌው ጠረጴዛ ላይ አንገቱን እንደደፋ ይህ ሰውዬ ስንቴን የሚበድለኝ? አባቴ የፈራልኝ ነገር እውነት ሊሆን ነው በቃ አለ አይኖቹን ባየቋጠሩበት።
እንደዛ እንዳቀረቀረ ከሬዲዮ የሚወጣው ማስታወቂያ ትኩረቱን ሳበው። ወሬው ሁሉ ለሱ መልስ ለመስጠት የታሰበበት ይመስላል። ምንድነው ያስጨነቀዎት? ምንድነው አንገቶትን ያስደፋው? ምንድነው ከዚህ በላይ አልችልም ብለው የሚያስቡት ነገር? ሁሉንም ነገር እርግፍ አድርገው ከመተው በፊት በብልሃቱ ምክንያት አባ መላ የሚል ቅጽል ስም ያተረፈውን ጠበቃ ተፈራን አማክረውታል። እሱን ሳያማክሩ ምንም እንዳይወስኑ ይላል መሳይ። ይሄማ ከአምላክ የተላከ ነው አለ ሰምቶ ሲጨርስ። ጠበቃ ተፈራ ፊት ለፊቱ እየተመላለሰ ሙሉ ታሪኩን የሚያወራውን ጎልማሳ በግርምት ያየዋል። በውስጡ ስንት ሊከፍለኝ ነው እንደዚህ በተረት ተረት ናላይን የሚያዞረኝ እያለ ከላይ ደግሞ የተገረመ ለመምሰል ራሱን ይነቀንቅለታል። በመጨረሻም ሲል ሊጨርስ መስሎት ነቃ ሲል በመጨረሻም ሁኔታው ሁሉ ዝም ብዬ ሳስበው አባቴ ያለኝ አንድ ነገር አስታወሰኝ አለ። ጠበቃው ተስፋ ቆርጦ ወደ ኋላ ተደገፈ። አባቴ ሁሌ የሆነ ጥፋት ባጠፋው ቁጥር መቼም አትረባም የምትል ስድብ ነበረችው። የሆነ ቀን ቡና አላቀብለው እየሄድኩ ድንጋይ አደናቅፎኝ ስኒውን ጣልኩት። በጣም ከመደንገጤ የተነሳ ከሱ ቀድሜ መቼም አረባም አልኩ። አባቴ መሳቀቄን ሳይ ሊለው የነበረውን ካፉ አድርሶ ከመለሰው በኋላ ተጠግቶ በሐዘኔታ ጸጉሬን እያሻሸ የማትረባው ይሄ ድንጋይ ስትመለስም ከመታ ነው አለኝ። መቼም አረሰውም። ዛሬ የምወዳትን ልጅ የወሰደብኝ ጓደኛ ያገኘኋትን እድል ሊነጥቀኝ ሲያሰፈስፍ ሳየው የአባቴን ምክር አስታወሰኝ። አይኔ እያየማ ያ ድንጋይ ደግሞ እንዲመታኝ አልፈቅድለትም አለ መሳይ። ጠበቃው ከፈለገም ይሄድ አይነት ስሜት ስለተሰማው ተነስቶ ዱቄት ነገር በጠረጴዛው ላይ ከበተነ በኋላ አንዴ በአፍንጫው ምጎ በርካታ ተስለመለመ። መሳይ ግራ ገብቶት እያየ ዝም አለው። ወደ ትክክለኛው ሰው ነው የመጣው አለ ጠበቃው ቀበቶውን ከፍ እያደረገ። ከኔ ተቃራኒ የቆመ ሁሉ ይወድቃል፣ ከኔ ጋር የተጋጨ ሁሉ ይደቃል። መሳይ የጠበቃው አፈ ቀላጤነት ቢያናድደውም እሾህም በሾህ ነውና እንደ ጌታቸው ወገኛ መሆኑን አልጠላውም። ካወራኝ ታሪክ ምን እንደተረዳው ታውቃለህ ሲለው ወሬውን ለማገዝ ራሱን በአሉታ ነቀነቀ። በደንብ አድርጎ ወንድነትህን ሰልሎታል። ምንም ብትፈራገጥ እንደማታመልጥ ያውቃል። በትንሹ መብትህን እየጣሳል ለማምዶሃል። እባብ ጋር ነው የኖርከው፣ እባብ ታውቃለህ አይደል ሲለው በጥርጣሬ ያየው የማውቅ መሰለኝ አለ። አታውቅም። ብታውቅማ እስካሁን ጌታቸውን ጓደኛዬ እያልክ አትጠራውም ነበር። እባብ ጓደኛውን ሊውጠው ሲፈልግ ምን እንደሚያደርግስ ታውቃለህ? የበለጠ ጨነቀው። መልስ ፈልጌ መጥቼ በጥያቄ ያጨናንቀኛል እንዴ አለ በሆዱ። ጠበቃው ምላሽ ባያገኝም ወሬውን ቀጠለ። እባብ ጓደኛውን ማዋጥ ሲፈልግ መጀመሪያ ካጠገቡ ሄዶ ቁመቱን ይለካዋል። ከዛ በኋላ ነው ነገር ፍለጋ የሚጀምረው። እሱም በተኛህበት በደንብ ለክቶ ጨርሷል። ለዛ ነው እንደዚህ የሚንቅህ። በትፈራገጥ ያለምንም ችግር እንደሚወጣ ያውቃል ካለ በኋላ ትንሽ አዘናግቶ ድንገት እየጮህበት ሽንታም ነህ ሲለው መሳይ ከመቀመጫው ዘለል ብሎ ተቀመጠ። ከሁሉም የሚገርመው ሽንቱን ጨረቅ ማድረጉ ነው። በፓንት ላይ ቁምጣ በመደረቡ ፈጣሪውን አመሰገነ። ጠበቃው በዝምታ ትንሽ ከተንጎራደደ በኋላ ሰውነቱ በላበት ሲጥለቀለቅ ፎጣ አንስቶ እየጠራረገ አየህ፣ አንተ የሚጎልህ መናደድ ያለብህን ያህል መናደድ አለመቻል ነው። ወንድነትህን ከቀበርክበት ፈንቅለ ማውጣት አለብህ። ዙሮ ጠረጴዛው ላይ የተቀመጠ ቆይ፣ የወሰደብህ ሴት ምን አይነት ሴት ነች? ማለት የቆንጆ ነገር ነች? በድንጋጤ ጉሮሮው አለመጣበቁን ለማረጋገጥ በሚል ድምፅ ወሬውን እየጀመረ ያው እንደሰማኸኝ ውበት ያላት ሴት ናት። እንደዚህ የደከመ አገላለጽ ሰምቼ አላውቅም። ምንድነው አስተማማኝ? በደንብ ግለጻት እንጂ። ሰውነቷን ብታየው ነበር የምለው የሚገባ። አይኖቹን ጨፍኖ የመጀመሪያ ቀን ያያትን ማህሌትን ለማስታወስ ሞከረ። ጡቶቿ ትላልቅ ቢሆኑም ከታች መሰረታቸውን ሰፋ አድርገው ስለሆነ የጣሉት የመውደቅ ስጋት የለባቸውም።
የጠይም ቆንጆ ነች። ማዲያት ይወጣባታል ብለህ አትፈራም። መቀመጫዋ ሲያዩት ደስ ይላል። በዛው ልክ ደግሞ ለእግሯም እንዳልከበደ ያስታውቃል። ከንፈሯ ከጥርሷ፣ አይኗ ከቅንድቧ፣ ጸጉሯ ከራስ ቅሏ፣ ሁሉ ነገሯ ተመጣጥኖ የተቀመጠው የፍንዳታ ውበት አይደለም ያላት። ከመስከረም እስከ መስከረም ድረስ የማትረግፍ አበባ ነች። ይቺ 40 ሲሆናት ከወጣት ሴቶች ጋር ቺት የምታደርግባት አይነት አይደለችም። 3 ወልደህባት ብትፈታት ራሱ ካንተ የባሰ ወጣት እንደምታገባበት ታውቃለህ። ያረጃል አለያም ደግሞ ይባክናል ብለው የማይሰጉለት አስተማማኝ ውበት ነው ያላት። ተናግሮ ሲጨርስ ጠበቃው በግርምት እየሳቀ ዋው እንደዚህ ደስ የሚል የውበት አገላለጽ ሰምቼ አላውቅም ታየኝ ጌታቸው በየቀኑ ሲያገላብጣት አለ ተነስቶ ወደ መቀመጫው እየሄደ። ስነ ስርዓት ይኑርህ ጨምላ ቃሉን አንጠልጥሎቶ የሚያገላብጣት እያለ እኔ ላይ ነው የምትናደደው? ምንም ቢሆንም የለውም ብሎ ጠረጴዛውን ሲመታው መሳይ ጸጥ አለ። ወጥቶ ሊሄድም ፈልጎ ነበር። ነገር ግን ስለፈራው እስኪጨርስ ድረስ እንደተቀመጠ መቁለጭለጩን መረጠ። ምንም ቢሆን የለውም። ሽምጥጥ አድርጎ እንደ ካደ ሽምጥጥ አድርገህ ትክደዋለህ። ምን ማለት ነው በሚለው ተስማምተህ 500 ሺህ ብሩን ትቀበለዋለህ። ሽቀላውን ትሸክላለህ። ከሳምንት በኋላ ሲመጣ የምን 500 ሺህ ብር ትለዋለህ። ቢከስ መጀመሪያ ህይወቱን የሚያጣው እሱ ስለሆነ ለኔ ትተዋለህ። ግን እኮ የ30 ዓመት ጓደኛዬ አብሮ አደግ እኮ ነው። አባቱና አባቴ ጓደኛ ነበርኩ። ተሰማለህ? የእውነት ትክክለኛ ሰው የመሆን ፍላጎት ካለ በህይወትህ አንድ ከባድ ውሳኔ መወሰን አለብህ። ዝም ተብሎ ወደ አሸናፊዎች ዓለም አይገባም። ትንሽ መስዋዕትነት ያስፈልጋል። ያን የማድረግ ቆራጥነቱ የሌለ ልፍስፍስ ከሆንክ ደግሞ መቼም ከዚህ የማማረር ክብ አትወጣም አለ። ለአፍታ ያህል ተክዞ ከቆየ በኋላ አዲስ እውነት እየበራለት ልክ ነህ፣ እሱ ያላከበረውን ጓደኝነትን ያላከብረው አለ። ዛት ኢዝ ስፕሪት ብሎ ላዩ ላይ ሲጮህበት እየሳቀ ዝም አለው። በጠበቃው ሐሳብ ከተስማማ በኋላ እብደቱ አስፈሪ ያልሆነበትም። በነጋታው መሳይ ብሩን ጠየቀው። ጌታቸው መሳይን የማመን ችግር ገጥሞት አያውቅም። የሚያገኘውን ብር እያሰበ አውጥቶ ሰጠው። ሁለቱም በየቤታቸው ገብተው በሚያገኙት ብር ምን እንደሚገዙ ሲያሰሉ አደሩ። 5ኛው ቀን ላይ ሁሉ ነገር ሲገባደድ ጌታቸው ብሩን እንዲመልስለት ሲጠይቀው ስለምን ብር እንደምታወራ አልገባኝም ብሎ መርዶውን አረዳው። ድምፁ ላይ ያለውን የጭካኔ ቶን ሲሰማ እድሜ ልኩን የሚያውቀው ሰላላውና ተለማማጩ መሳይ አልመስለው አለ። ለመጀመሪያ ጊዜ ጌታቸው መሳይን ፈራው። እባክህ እንዲህ አይነት ቀልድ አትቀልድ አለ እየተንቀጠቀጠ። ማን የኔ ስም አለው መሳይ በንዴት በሚንበለበል ድምፅ። አለ ጌታቸው የሚያወራው መሳይ መሆኑን ተጠራጠረ። say my name what is my name አለው እየጮህበት። መሳይ ነዋ። መሳይ አይደለ ስምህ? ምን ተፈጥሮ ነው መሳይዬ? እኔ እኮ ስለምወድ ነው መሲ የምለው። ኧረ በፈጣሪ አንተ ምን ነክቶሃል? ዝም ሲለው እንባው መጣበት። እያለቀሰ የጉዳዩን አስከፊነት ሊያስረዳው ሞከረ። መሳይ ለቅሶውን እየሰማ ትንሽ ከቆየ በኋላ እርካታ ሲሰማው ጆሮ ላይ ዘጋበትና ወደ ኋላ ተንጋሎ ተኛ። 300 ሺህ ብር የሚያወጣ ንብረት የሌለው ጌታቸው በናቀው መሳይ መቀመቅ ውስጥ ሲወረወር ተሰማው። ምንም ቢሆን ብቻዬን አልወድቅም አለ መውጣት እየጀመረ እንባውን እየጠራረገ። 7ኛው ቀን ላይ በዚህ ሰዓት መሳይ ጠበቃውን ብቻ ነበር የሚያገኘው። ጠበቃውም ብሬን ስጠኝ እያለ እረፍት ሲነሳው 50 ሺህ ብር አንስቶ ወረወረለት። ከ300 ሺህ ብር በታች አልቀበልም ብሎ ሲመልስለት አንስቶ ሊወስዶ ነበር። ጭካኔውን ሲያይ ራሱ በፈጠረው አውሬ መበላቱ ገባውና የተገኘውን ይዞ ማልቀስ ይሻላል በሚል እየተሽቆጠቆጠ ተቀበለ። መሳይ ወደ ሌላ ሰውነት ሲቀየር ለራሱም ይሰማዋል።
የተኛውን በሬ ቀስቅሰው አደረጉት አውሬ ማለት ይህ አይደል? አሁን ሁሉም የእውነተኛውን መሳይ መልክ ያያል አለ ራሱን በመስተዋት እያየ። እንደዚህ ወንድነት ተሰምቶት አያውቅም። ጃኬቱን አውልቆ ሸሚዙን ከሰቀሰቀ በኋላ እጁን አጥፎ ጡንቻውን አየ። 9ኛው ቀን ላይ ተከራይቶ ከተቀመጠበት የሆቴል ሩም ውስጥ እንዳለ ከነገንዘቡ በፖሊሶች ተከበበ። ለሆነው ነገር ሁሉ ለመገረም እድል ሳያገኝ ወሰዱት። ጣቢያ ከደረሰ በኋላ ጌታቸው ከመንግስት ብር ዘርፈ የህገ ወጥ ንግድ እየሰራ መሆኑን ጠቁሞን የመጣ ነው ሲሉት ንዴቱን መቆጣጠር አቃተው። እኔ ከወረድኩ እሱንም ይዤ ወርዳለሁ ብሎ የመንግስትን ብር እንዴት አሾልኮ እንደሰጠው ሙሉ ታሪኩን ዘገዘከላቸው። መርማሪው በደስታ ስሜት ፈገግ እያለ ለትብብር በጣም እናመሰግናለን አቶ መሳይ፣ ጌታቸው ይሄንን ብቻ አስቀምጦልን ስለሄደ ግራ ገብቶን ነበር። አሁን ለምን ራሱን እንዳጠፋ ለመረዳት ችለናል ብለው ተነሱ። መሳይ በሰላም ሲተነፍሰው የነበረው አየር አጥሮት ሸርተት ብሎ ወደቀ። እስር ቤት ገብቶም ሁሉንም ነገር ለማወራረድ ከብዶታል። የተፈጠረውን ሁሉ ለራሱ ነግሮ ማሳመን አልቻለም። ሁሌም እንደተብሰለሰለ ነው። ጠዋት ተነስቶ ከሌሎች ጋር ይቆጥራል፣ ቁርስ ይበላል፣ የተፈጠረውን ሁሉ ደግሞ ሲያስብ ይውላል። አዲስ እስረኛ ቢሆንም ብዙ ጠያቂ የለውም። ያቺው መኖሯ ትዝ የማትለው ሚስቱ ብቻ አልፎ አልፎ ብቅ ብላ አልቅሳበት ትሄዳለች። ስታለቅስ ይህን ያህል ተወደኝ ነበር እንዴ እያለ አይቶት ባለማወቁ ይገረማል። ለሳምንት ያህል የተሰማው ወንድነትም ከላዩ ላይ ተኖ ጠፍቷል። አንደኛው ቀን ላይ ጎብኛ አግኝቶ ሲሄድ ሚስቱ አይደለችም፣ ጠበቃው ተፈራ ነው። ተሸንፎ የማያውቅ ጠበቃ ይዞ የመጀመሪያ ሽንፈቱን እንዲቀምስ እንዳደረገው ትዝ ሲለው እድለቢስነቱ ገርሞት ፈገግ አለ። እንደተገናኙ አንድ ያገኘሁት አዲስ መረጃ አለ ሲለው መሳይ ተስፋ መቁረጥ ውስጥ ስለነበር ሊሰማው ፈቃደኛ አልሆነም። ጠበቃው የመጀመሪያውን ሽንፈት መቅመሱ እስካሁን ድረስ ሰላም እንዳሳጣው ገብቶታል። በቃ ተፌ ሽንፈት ያለ ነው፣ የሚገባኝን ያገኘሁት፣ ሁሉንም ተውና ኑሮህን ኑር፣ እኔ እድለቢስ ሰው ነኝ አለ በተዳከመ ድምጻት። ዝም ብለህ ሰማኝ፣ አትልፈሰፍስብኝ። እንዲህ እያልክ ነው ይሄንን ኬዝም እንድሸነፍ ያደረከኝ። ይልቅ አዳምጠኝ፣ ቦታው ከነበረ ሰው ነው መረጃውን ያገኘሁት አለ ተፈራ ቆፍጠን እያለ። ጌታቸው ሞቱን የውሸት አቀነባብሮ በህይወት እየኖረ ካልሆነ በስተቀር ሌላ መስማት የሚፈልገው ወሬ ያለ አይመስለኝም። ደርሰህበታል፣ ተቀራራቢ ነው። መሳይ ነቃለ። ከላይ አልፈልግም ይበል እንጂ ውስጡን አንዳች ተአምር ለመስማት እየተማጸነ ነው። ጌታቸው የሞተ ቀን ማታ ኤሌክትሮኒክሱ የተያዘባቸው ነጋዴዎች የጌታቸው አፓርትመንት ጋር ሄደው ነበር። እንዴት? ለምን? ማለቴ ምን ሊሰሩ? እሱ አይደል የሚገርመው? አፓርትመንቱ ሄደው ካገኙት በኋላ የህንጻው ጫፍ ላይ ወስደው ያዋሩት ጀመር። ከዛ ገፈተሩታ። አይደለም ግን ተቀራራቢ ነው። እሺ አላቋረጥህም፣ ቀጥል። ስላንተ ታሪክ ሲጠይቁት ሁሉንም ነገር ነገራቸው። እነሱም እኛም ዕቃችንን ከመንግስት ሰዎች ላይ በርካሽ በመግዛቱ አስቆጥቶናል። ሲጀመር በዛው ዋጋ ይሸጡለት እኮ ሌላ ደፍሮ የኛን ዕቃ የሚገዛቸው ነጋዴ ስለሌለ ነው። ይሄ ነገር እንዳይቀጥል ለሌሎቹ ማስተማሪያ ልናደርገው እንፈልጋለንና አግዘን አሉት። ከዛሱም ካጋለጥኩት እኔን ሲዞ የመወረዱ መች ይቀራል አላቸው። ዛሬውኑ ሄደ ስለምትመለስ ማንም አያምነውም አሉና በሻንጣ የሚያስፈልገውን ብር ሁሉ አቀረቡለት። ሌላ የተሻለ አማራጭ አልነበረውም። ስታወሩት ከነበረው ወሬ ላይ ስለ ስራው ያወራውን ብቻ ቆርጦ ሰጣቸው። ፍርድ ቤት ላይ እንዳየኸው ሰላም ነህ ብቻ አልነበረም ብሩን የሰጠ፣ ሲቀዳህም ነበር። እና ሞቷል ወይስ አልሞተም? አልገባኝም እኮ። ሙሉ ማስረጃውን ከተቀበሉ በኋላ አንተ ላይ ፍርዱ እንዲከብድብህ ከህንጻው ወደ ታች ገፈተሩት። ከዛ ማስረጃዎቹን ኑዛዜ አስመስለው አስቀምጠውት ሄዱ። እሱን ገለው አንተን ወጥመድ ውስጥ ከተቱ። መሳይ ሁሉም ነገር ግራ አጋባው። ስሜት አልሰጠው አለ። ሲጀመር ህገወጥ ነጋዴዎቹ
በተኩስ ልውውጥ ሰዓት እንደሞቱ ነበር የሚያውቀው። ቆይ እነዚህኞቹ እነማን ናቸው? ታሪኩን ለማመን ተቸገረ። እኔ የምልህ ቆይ ምን አይነት ሰው ነው እያንዳንዷን ነገር ሳያስቀር በዝርዝር የነገረ? ሰዎቹስ ሙተዋል የተባለ ውሸት ነበር ማለት ነው? የህገ ወጥ ንግድ መስራቴን የሚያረጋግጥ መረጃ ከፈለጉ ከጌታቸው የተሻለ የሚሰጣቸው ሰው አጥተው ነው አለ በጥርጣሬ እያየው። ጠበቃው ፈገግ ብሎ በዝምታ አየው። መሳይ የጠበቃው ፊት ላይ አይቶት የሚያውቅ የፈገግታ አይነት ሲያይ ውስጡ መንቀጥቀጥ ጀመረ። ምክንያቱም ምን ነበርኩ የገፈተርኩት አለ ተፈራ ድምፁ እየተቀየረ። ሁሉንም ያደረኩት እኔ ነኝ። ለምን እንዳደረኩት በደንብ ታውቃለህ? አታፍጥጥ አለ ደንግጦ ሲያፈጥበት። ከ300,000 ብር በታች አልቀበልም እያልኩ እንደ ውሻ 50,000 ብር ወርውረህልኝ ሄድክ። ያን ብር ለምን እንደተቀበልኩ ታውቃለህ? ደነዝ ስለሆንክ አታውቅም። እንዳትጠረጥረኝ የተቀበልኩ። የምር ለ50,000 ብር ስል ጭራይን ቆልፌ ምሮጥ አይጥ መስዬ ነበር። አየህ እኔ ካንተ ለየት የሚያደርገኝ እኔ ካደኝን ሰው ምንም ቢያደርገኝ በሰላም እንዲኖር አልፈቅድለትም። ስላላመንከኝ ነው እንጂ ነግሬህ ነበር። ከኔ ተቃራኒ የቆመ ሁሉ እንደሚወድቅ፣ ከኔ ጋር የሚጋጭ ሁሉ እንደሚደቅ አስጠንቅቄ ነበር። እንዳንተ ቃል የገባሁትን የማላደርግ ወሬ ብቻ መስዬ ነበራ። ገና እስር ቤትም አልተውህም። ኑሮህን ሲኦል ነው የማደርገው። መሳይ ፊቱ 3 አይነት ቀለም እያወጣ በድንጋጤ አፍጥጦ ያየዋል። እጁም እግሩም ተንቀጠቀጠበት። ሊያወራ ብሎ ምላሱ አልታዘዘው አለ። ተፈራ የመሳይን ሁኔታ ሲያይ ፈገግ እያለ ፍቅርህን ለመምረጥም በቀልህን ለመበቀልም ሶስተኛ ወገን ተጠቀምክ። ምን ጠብቀህ ነበር? እዚህ የገባኸው እድል ቢስ ስለሆንክ አይደለም። እዚህ የገባኸው ስትሄድ የመታህ ድንጋይ ስትመለስም ስለመታህ ነው። መሳይ በፍርግርጉ መሃል እጁን ልኮ የተፈራን ምላስ ሊጎለጉልለት አይኖቹን ሊያፈራርጣቸው ፈለገ። ያለውን አቅም አሰባስቦ ሲነሳ ራቅ ብሎ የቆመው ተረኛ ፖሊስ በቀስታ ወደሱ እየተጠጋ ሰዓት አልቋል አለው